እንኳን ያደረሳችሁ እንዴት እንደምታምሩ Thank you. የኔ ዘመን እናመሰግናለን። ጤና ይስጥልን ውድ የዘመናዊ ሾው ተከታታዮቼ፣ ዛሬ እዚህ ቡራዩ የሚገኘው ኩሪፍቱ ሪዞርት ላይ ከነዚህ ከዘመናዊ ሴቶች ጋር እገኛለሁ። እንደምታያቸው በጣም ቆንጆ እንዴት እንደምታምሩ ደግሜ በቃ እኔ ማቆም ስላልቻልኩኝ ዝንጥ ያለ ሀበሻ ልብስ ለብሳችኋል። እሺ የዛሬ እንግዶቼ እንደነገርኳችሁ እንግዲህ የቀድሞ የኢትዮጵያ አየር መንገድ የስራ ባልደረቦቼ ሁሉም ሆስተሶች የነበሩ ሀንዬ ባቼ ነበረች፣ ሰላምዬን አናቃትም በጣም የሁላችንም ጁኒየር ናት፣ ሜሪሻ ኢሚዲየት ጁኒየር ናት፣ ራሂልዬ ደግሞ ሲኒየር ናት፣ ሜሉ ከማቀጠለሽ ነሽ ሜሉዬ ከሜሪ መሰለኝ። እንግዲህ ሁላችንም ኢትዮጵያ አየር መንገድ ውስጥ የምንሰራ የነበርን ዛሬ ግን የተለያየ ስራ ላይ የምንገኝ ጀግና ሴቶች ናቸው ብታዩዋቸው። ዛሬ እንግዲህ የሴቶችን ቀን በማክበር ለሁላችሁም ተሞክሯችንን ሼር እናደርጋለን። ኢትዮጵያ አየር መንገድ የሰጠን የራሱ የሆነ ሴትነት አለ አይደለ? ከዛ ደግሞ አልፈን ወተን ጀግና ሰራተኞች ስለሆንን ለሚመለከቱን ተመልካቾቻችን አሁን የደረስንበትን በፊት የነበረንን ደግሞ ተሞክሮ እያነሳን ዛሬ እንጨዋወታለን። ጥያቄና መልስ አይደለም። ድሮ አብረን በረን ቁጭ ብለን እንደዚህ በጠረጴዛ ዙሪያ የምናወራውን ወሬ ነው የምናወራው። ምንም ፎርማል ነገር የለውም፣ እንዳትጨናነቁብኝ። አሁንም በድጋሚ የኔ ዘመናዮች በጣም ታምራላችሁ። እንግዲህ እንቀጥላለን ሾውን። እራሳችሁን ግን አስተዋውቁልኝ። ያው ድሮ ተናግሬያለሁ ኢትዮጵያ አየር መንገድ እንደምንሰራ። አሁን ግን ምን ስራ ላይ ናችሁ የምትገኙት? እኔ በእርግጥ ተመልካቾቼ እዚህ ውስጥ ያሉት ጓደኞቼ አብዛኛው የሚሰሩትን ስራ ተጠቃሚ ነኝ። በጣም ነው የሚሰሩትን ስራ የምወድላቸው። እናንተም ደግሞ እንደኔ እንድትጠቀሙ ብዙ ጊዜ ደግሞ አበሻ ልብስ የት ነው የምትለብሺው፣ እንትንሽ የት ነው የምትሰሪው ምናምን ትሉኝ የለ። ስለዚህ ሁሉም ነገር እዚህ ውስጥ ስላለ እንድታዩልኝ ነው ያመጣኋቸው። በዛ ላይ ደግሞ የምተማመንባቸው ጎበዝ ጓደኞቼ ስለሆኑ እስቲ እንግዲህ እኔ ብቻ እንዳላወራ ራሳችሁን አስተዋውቁልኝ። ራሁዬ ካንቺ እንጀምር። እሺ ራሁዬ፣ ስላከበርሽና ለሰዓት ስለበቃን ደግሞ እግዚአብሔርን እያመሰገንን አንቺንም እያመሰገንን። ስሜ ራሂል በረከት ይባላል። ሞክሼሽ ነኝ። ያው አየር መንገድ ውስጥ በብዙ ቦታ ሰርቻለሁ። በቢሮም በላውንጅም በበረራ አስተናጋጅነትም አገልግያለሁ። አሁን ደግሞ የራሴን ድርጅት ከፍቼ የሽመና ስራ ከቤት ማስዋብ እስከ አልባሳት የሚሰራ ድርጅት ከፍቼ በስሬ ብዙ ሰዎች እያደራጀውና እያኖርኩ የምኖርበት ቦታ አገኛለሁ። በጣም ጥሩ። ተመልካቾቼ ብዙ ጊዜ አበሻ ልብስሽ ብላችሁ ትጠይቁኝ የለ የዴሲና ነው ብዬ ነግራችኋለሁ። እና ዴሲና ማለት ራሂል በረከት ናት። ቤቴንም በተለያዩ ትራሶች የምታስብልኝ እሷ ጓደኛዬ ራሂል ናት። አመሰግናለሁ። ስራዎችሽን በጣም ነው የምወዳቸው። ባይ ዘ ዌይ የኔም ተመልካቾች በጣም ነው የሚወዱት። ብዙ ጊዜ እንግዲህ አንቺም ጋር ሰዎች ይመጣሉ። እሺ አመሰግናለሁ። እንግዲህ ተመልካቾቼ እዚህ ጋር ጓደኞቼ ስለሆኑ በፎርማሊ መጥራት አልችልም፣ እያቆላመጥኩኝ ነው የምጠራቸው። በዛ ላይ ደግሞ ናፍቀውኛል። ከብዙ ጊዜ በኋላ ነው ያገኘኋቸው። እሺ ሜሪሻዬ ወደ አንቺ። እሺ ራሂልዬ፣ ዛሬ ስለጋበሽን በዚህ ልዩ በዓል በጣም ነው የማመሰግነው። ሜሮን ነጋ እባላለሁ። አየር መንገድ ያው ቅድም እንደገለጽሽው በበረራ አስተናጋጅነት ሰርቻለሁ። አሁን ደግሞ የኔት ኤርዝ ስኪን ኬር ፕሮዳክቶችን ባለቤት ነኝ። ኦኬ። እኔና ሜሪ ደግሞ አንድ ሞል ውስጥ ሱቅ አለን፣ መድኃኔዓለም ሞል አጠገቤ ናት፣ ጎረቤቴ ናት። የስኪን ኬር ስትፈልጉ በጣም ቆንጆ ፕሮዳክት አላት። መታችሁ እንድትጎበኙ የሁሉንም አድራሻ ባይ ዘ ዌይ ስለማምንበት ከስር አሰፍርላችኋለሁ። እሺ የሚቀጥለው እንግዳዬ ሰላምዬ። ቾዬ፣ በዚህ ቀን ስለጋበሽኝ በጣም አመሰግናለሁ። ደስ ብሎኛል ከእንደዚህ አይነት ሴቶች ጋር እዚህ ቦታ ላይ በመገኘቴ። ዲዛይነር ሰላማዊ ተሰን እባላለሁ። ያው ሪቾ እንደገለጸችው የበረራ አስተናጋጅ ነበርኩኝ ለረጅም ዓመት። ምንም ጁኒየራችሁ በሆነ ልክ ነው። አሁን የዘመናዊ ልብስ
በመስራት የሴቶች ልብስ ነው የምሰራው። እሱ ላይ ነው የምገኘው። በጣም አሪፍ። የሰላምንም ልብስ እንዲሁ ለብሻ አይታችሁ ታውቃላችሁ። እራት ስወጣ ዝንጥ ያሉ ልብሶች ታዘጋጅልኛለች። ሰላምዬ ባይ ዘ ዌይ ልብሶችሽን በጣም ነው የምወዳቸው። በርቺ ያስብላል። እንግዲህ ታውቋታላችሁ ሰላምን። እኔ ኢትዮጵያ አየር መንገድ ውስጥ አልገጠመችኝም። እኔም አላውቃትም። እናንተስ አልገጠማች? ኧረ እኔ በቃ በጣም ጁኒየር ህፃን ልጅ ናት ብዬ ነበረ። አጋለጠችሽ። አየሽ፣ ከአብሮ አደገ ጋር ይባላል። እሺ አመሰግናለሁኝ። የሚቀጥለው እንግዳዬ ደግሞ ሀኒዬ ነች። ሀኒ ባቼ ናት። እሷም አንድ ጀግና ሴት ናት። እንግዲህ ምን እንደምትሰራ ደግሞ ትነግራቸዋለች። ራሷን ደግሞ ታስተዋውቅ። እሺ አመሰግናለሁ ራሄልዬ፣ አክብረሽ ስለጠራሽን። ሀና ጉላት እባላለሁ። በኢትዮጵያ አየር መንገድ በበረራ አስተናጋጅነት ለ12 ዓመት፣ 1 ዓመት ደግሞ በካርጎ ዲቪዥን ውስጥ አገልግያለሁ። አሁን ደግሞ ከዛ በኋላ የራሴን ድርጅት ስፕሪንክልስ ኬክ የሚል ከፍቼ የኬክ ባለሙያ ነኝ። እዛ ላይ ሰራተኞች ቀጥሬ እየሰራሁ እገኛለሁ። ዛሬ ኬክ እንበላለን። በትክክል። ታዲያ የጾም ኬክ ቆንጆ ኬክ አዘጋጅቻለሁ። እሱን ትበላላችሁ። ታድለን። ቴንክ ዩ ሀኒዬ፣ አስበሽ ስላመጣሽልን በጣም አድርጌ አመሰግንሻለሁ። እንግዲህ ስፕሪንክል ኬክም እየሄዳችሁ እንድትበሉ በዚህ አጋጣሚ ጋብዛችኋለሁ። እሺ፣ የመጨረሻዋ እንግዳዬ ሜሉ ናት። እንግዲህ ሜሉን ብዙ ሰው በቴሌቪዥን መስኮት ያውቅሻል ብዬ ገምታለሁ። ጎበዝ የሜካፕ አርቲስት ናት። እስቲ ራሷን ደግሞ ታስተዋውቅ ሜሉዬ። ራሄልዬ፣ ቴንክ ዩ። እኔም መቤት እንኳን አደረሳችሁ ለሴቶች ቀን። ይህን እድል ስለሰጠሽኝ አመሰግናለሁ። ስሜ ሜላት ታሪኩ ይባላል። የሃውስ ኦፍ ሜሉ መስራችና ባለቤት ነኝ። ኢትዮጵያን አየር መንገድ በበረራ አስተናጋጅነት ከራሄልዬ ጋር በላውንጅ ውስጥ ሰርቻለሁ። አሁን በቅርብ ጊዜ ደግሞ በአቪዬሽን ዩኒቨርሲቲ ውስጥ በአስተማሪነት ሰርቻለሁ። በጣም ደስ ይላል። እንግዲህ ውድ የዘመናዊ ሾው ተመልካቾቻችን እንደምታዩት ሁላችንም ድሮ የበረራ አስተናጋጆች ነበርን። አሁን ደግሞ የተለያየ ሙያ ውስጥ እንገኛለን። ታዲያ እነዚህን ወዛዝርት ባልጋብዝላችሁ አይቆጫችሁም ነበረ? በጣም ብዙ እናወጋለን። ኢትዮጵያ አየር መንገድ የሰጠንን በጣም መልካም ተሞክሮችን እናወራለን። ስለ ስራችሁ ታወሩኛላችሁ። እኔ እንደተጠቀምኩት ሌሎች ደግሞ እንዲጠቀሙ ብዬ ነው የጋበዝኳችሁ። ስለመጣችሁ በጣም አድርጌ አመሰግናችኋለሁ። እንግዲህ ቡናው ጋር እንሄድና ሰብሰብ ብለን እንደ ድሮ የሆዴ ሆዳችንን እናወራለን ማለት ነው። እሺ የተከበራችሁ ውድ የዘመናዊ ሾው ተመልካቾቼ፣ እንግዲህ ቡና እዚህ ጋር እየተፈላልን ነው። እንግዲህ የልቤ ልባችንን የሆዴ ሆዳችንን እንድንጫወት ዛሬ እንደምታውቁት ማርች 8 ነው የሚከበረው። እኛም የተገናኘ ነው ለዛ ነው። ስለ ማርች 8 ምን ታስባላችሁ ብዬ አንድ ሁለታችሁ ብትመልሱልኝ ደስ ይለኛል። እኔ እንደው ማርች 8 የሴቶች ቀን አንድ ቀን ብቻ ነው የሚከበረው ወይ ብዬ ራሴን ብዙ ጊዜ ጠይቃለሁ። ስለ እውነት ማርች 8 የሴቶች ቀን አንድ ቀን ብቻ ነው መከበር ያለበት? እኔ 365 ቀን ሙሉ መከበር አለበት ብዬ የማምን ሴት ነኝ። እና እስቲ እናንተ ምን ታስባላችሁ? እኛ እኮ ብዙ ነን አይደል? ሴት ነን፣ አገር ነን፣ እናት ነን። እንደው ምን ያልሆነው ነገር አለ አይደለ? እኛ ኢትዮጵያ አየር መንገድ ላይ እየሰራን እንደምታውቁት 365 ቀን በረራ ላይ አይደለ? አመት በዓል እንደዚህ እርግፍ አድርገን ቡና እየተፈላ የምንወጣው ነገር ትዝ ይላችኋል? አንዳንዴ ባችኑ ላይ ይመጣል አይደል? አንዋሽና እኔ አይረሳኝም። የመጀመሪያ ፍላይት ዕለት የዘመን መለወጫ ነበረ። ጠዋት እምባዬ ዱብ ሳላስበው ማለት ነው። ምክንያቱም ፍላይት ነበረኝ፣ መውጣት ነበረብኝ እና በቃ ያዘንኩት ልነግራችሁ አልችልም። እና ግን በኋላ ላይ እየለመዳችሁት ስትሄዱ እኔማ እንደዚህ ነኝ ብዙ ነገር ነኝ ብላችሁ ታስባላችሁ አይደል? እስቲ እናንተ ስለ ማርች 8 ምን ታስባላችሁ? እሺ እኔ ማርች 8ን በትልቁ ነው ማከብረው እና በደንብ ትልቅ ቦታ አለኝ ለማርች 8 ምክንያቱም ሴቶች በትክክል እኩልነትን የዘመሩበት ቀን ስለሆነ ማለት ነው። ይህንን እኩልነት ስል በፊት ምንድን ነበር የሚካሄደው? ኢቭን ሜዲካል ኬር ሄልዝ ኬሮች የሚሰሩት በወንድ አናቶሚ በወንድ ባዲ ነበረ። የሴትን ባዲ አይካትትም ነበረ እና የተወሰኑ ግሩፖች ሴቶች ናቸው ወጥተው እንዲህ መሆን የለበትም፣ ሴት ልጅ የራሷ የሆነ የባዲ ስትራክቸር እና ሄልዟ ይለያያል እና በዛች ሴት ልጅ መድኃኒትም ይሁን ምን መሰራት አለበት ተብሎ ብዙ ሪሰርቾች መሰራት የጀመሩት ከኤርሊ 90s ጀምሮ ነው ሴትን በተመለከተ እና እነዚህ ሴቶች ያንን አድርገዋል በዛ ጊዜ እና አሁን ደግሞ እኛ ደግሞ ራሳችንን ስንጠይቅ በእኛስ ትውልድ ምንድን ነው ማድረግ ያለብን፣ ለሴቷ ምን ማድረግ አለብን ስንል
ሁላችንም በምናውቀው በእውቀታችን፣ በስኪላችን፣ ታለንታችን ተጠቅመን ሴቶችን እንዴት ነው ኢምፓወር ማድረግ ያለብን የሚለው ነገር የሁላችንም ኃላፊነት ነው ብዬ ስለማስብ ሙቭመንቱ የሚቀጥል ነው። ለውጥ ነው እንጂ ሁሌ የሚኖረው ኦልሬዲ በቃ እኩል ነን ተብሎ የሚታሰብ ሳይሆን ብዙ ለውጦችን በየጊዜው እያደረግን ማስኬድ ያለብን ነገር ነው ብዬ ነው የማስበው ማርች 8ን እና ለእኔ ትልቅ በዓል ነው። ጥሩ ገልጸዋለች አይደለ ሜሪሻ? እውነት እኮ ነው። እንደው ዝም ብላችሁ ስታስቡት እንደዚህ በአንድ ቀን ብቻ የሴቶችን ነገር አውርቶ መጨረስ ወይንም ማክበር በጣም ከባድ ነው። ትክክል ነሽ ሜሪዬ። ሌሎች እስቲ የምትሉት ነገር ካለ? ማርች 8 ትክክል ነው። በአንድ ቀን የሚወሰን በዓል አይደለም። ምክንያቱም ሴት ልጅ የማትገባበት ቦታ የለም። ከቤት ከጓዳዋ ጀምራ እስከ ትልልቅ የኃላፊነት ቦታዎች ላይ ያለች ናትና በሀገርም ላይ በኢኮኖሚ በሁሉም ቦታ ላይ ትልቅ ለውጥ ማምጣት የምትችል ስለሆነች ሁሌ ቢዘከርላት ቢወራላት የሚገባት ናት። ምንም ጥያቄ የለውም። ለእኔ ማርች 8 እንግዲህ እንደ ቀኗ እንደ ማርች 8 ስናስባት በተለያየ በኢኮኖሚክ ሊሆን ይችላል፣ በፖለቲካል፣ በባህል በተለያየ ላይ ያሉ ስኬት ላይ ያሉ ሴቶችን የምናስብበት እንዴት ደረሱ ብለን የነሱን መንገድ የምናይበት እኛም ደግሞ ምን ቀረን፣ እዛ ቦታ ለመድረስ ምን ጎደለን፣ እስካሁንስ እንዴት ነው ይሄድ ነው የሚለውን የምናይበትና ለወደፊት ትልቅ ስራ ለራሳችን የምናዘጋጅበት ቀን ነው ብዬ አስባለሁ። በጣም ወደው ቀን ነው። እንግዲህ ይሄንን ሁሌም ወደ በታቾቻችን ያሉትንም ለዚህ እያበቃን በምን እናንሳቸው ከታች ያሉትንም እያለን የምናስብበት ቀን ነው ብዬ አስባለሁ። ለእኔ ማርች 8 በዚህ መልኩ እናስበዋለሁኝ። ብዙ የማርች 8 መድረኮች ይዘጋጃሉ። ብዙ ተመልካቾቻችን እርግጠኛ ነኝ ብዙ የማርች 8 መድረኮች እንደኛ እንደዚህ የሚዘጋጁ ስላሉ እኛ ደግሞ የሆድ ሆዳችንን ለማውራት የሴትነትን ነገር ለማውራት እስቲ ራሁዬ ካንቺ ልጀምር ነው። እንደው ኢትዮጵያ አየር መንገድ ሰጠኝ የምትዩ ሴትነት እንግዲህ ሁላችንም ስለ እውነት እኔ ሴት የሆንኩት እዛ ቤት ነው። ሴትነቴ የተቀረጸው ኢትዮጵያ አየር መንገድ ነው ብዬ አስባለሁ። ምንም እንኳን ከዛ በፊት ስራ ላይ ነበርኩኝ። እኔ ሊሴ ገብረ ማርያም ትምህርት ቤት አስተማሪ ነበርኩኝ። ነገር ግን በጣም የሚገርማችሁ ነገር በቃ ይሄ ሴት የሚባለውን ነገር የሰጠኝ ብዬ የምለው ያ ቤት ነው። እስቲ ራሁ ካንቺ ልጀምርና ሴትነትሽን የት ነው ያገኘሽው? እንደው እንደዚህ ብዬ ስል ሴትነት የሚለውን ቃል ወደ ሌላ እንዳይወሰድብኝ ሴትነት የምለው ይሄ ራሳችንን በማስዋብ ራሳችንን ንጽህና አያያዝ፣ የፀጉር፣ የስኪን ኬር፣ አለባበስ፣ ስታይል ምናምን ማለት ነው። ይሄ ሴት በቃ የምንሆንበትን እስቲ አንቺ የት ነው ያገኘሽው? ኢቲስ ሰጥቶሻል ወይ? እንዴትስ አዳበርሽው የሚለውን ነገር ለተመልካቾቻችን፣ ምክንያቱም በጣም ብዙ ዘመናዊ ሴቶች ይሄንን ሾው ያዩናል፣ ወይንም ደግሞ ዘመናዊነት ሊማሩ የፈለጉ ድርብብ ያሉ ሴቶች መሆን የሚፈልጉ በጣም ብዙ እህቶቼ እዚህ ሾው ላይ አሉ እና የሚመለከቱን። እስቲ ይሄ ላይ ሁላችሁም ናችሁ ሀሳብ የምትሰጡኝ። ተዘጋጁ። ራሁ ካንቺ ጀምራለሁኝ። እውነት ነው። ሴትነት አየር መንገድ በብዙ መልኩ ይሰጣል። በእርግጥ አስተዳደግሽም ይወስነዋል። እውነት ነው። ያው ስታድጊ ሴትነት እንዴት እንደሆነ እኔ እናቴ ከጥፍሬ ከፀጉርሽ ከምንሽ ነው አስተዳደግሽም ይወስነዋል። ከዛ ግን ሌላ ስራ ነበረ። ሴልስ ኤጀንት ነበርኩኝ። ግን ከዛ አየር መንገድን ጆይን ሳረግ ትምህርቱ ልጅ ሆነሽ ስትማሪው ውፍቲ ይሆናል። ግን ትምህርቱ በጣም ጠቃሚ ትምህርት ነው። ማለት ስንማር ስትቀጠሪ ጀምሮ ያለው ስትቀጠሪ ብዙ ነገር ነው የምትታዩ። ከዛ ቀጥሎ ትምህርቱ ላይ ግሩሚንግ አለ። ግሩሚንግ ማለት ስለ ጥፍርሽ፣ ስለ አበላል፣ ስለ ፀጉርሽ፣ ስለ እያንዳንዱ ስለ ንግግር ሳይቀር ስለ እጅ ሳይቀር እንዴት እንደምታወሪ ከሰው ጋር ስታወሪ፣ ስትቀመጪ፣ ስታስረጂ ብዙ ነገር ነው የሚሰጥሽ። ትምህርቱን ተምረሽ ጨርሰሽ ደግሞ መብረር ስትጀምሪ ደግሞ ሴትነት ያኔ ይጀምራል። ትክክል። የቱ ጋር ከቤተሰብሽ ተነጥለሽ ለብቻሽ ማደር ስትጀምሪ ትልቅ ሆቴል ውስጥ ሁሌ እናት አባትሽ ጋር የነበርሽ ልጅ ንጥል ብለሽ ሌላ ዓለም ሮጠሽ ማደርሽበት እናት አባትሽ ጋር ቅርብ ጓደኞችሽ ጋር ያኔ ሴትነትሽ ይጀምራል። ለምን? ክፍልሽ ቤትሽ ማለት ነው። እንዴት መያዝ እንዳለብሽ፣ ራስሽ እንዴት መጠበቅ እንዳለብሽ፣ ፀጉርሽን ራስሽ ለምን ጠዋት ቁርስ መብላት ካለብን እንኳን ስትወርጂ ከራስሽ ይጀምራል። ማነሽ አንቺ? አየር መንገድ ኢትዮጵያ ነሽ። ስለዚህ አንቺ ማንን ነው የምታሳየው? ልክ ብቅ ስትይ ተውበሽ ዘንጠሽ ሴት መስለሽ ጽድት ብለሽ ቦርሳሽን ይዘሽ በስነ ስርዓት ቁርስ ልትበይ ስትወርጂ በቃ ያኔ ሴትነት ይጀምራል።
ስለዚህ አየር መንገድ ቀላል አይደለም የሚሰጠን። አስተማሪዎቻችንም ቀላል አልነበሩም። በጣም ጎበዝ፣ ብዙ ልምድ ያላቸው አስተማሪዎች፣ ጎበዞች፣ ከልባቸው ያስተማሩን አስተማሪዎች ናቸው እና በዚህ አጋጣሚ በጣም ወዳቸዋለሁ። በጣም ላመሰግናቸው ፈልጋለሁ ለሰጡኝ ትምህርት። በጣም ትክክል፣ ቆንጆ አድርጋ ገልጸዋለች። ትዝ ይላችኋል እናንተ የኢትዮጵያ አየር መንገድ አምባሳደሮች ናችሁ ስንባል ትዝ ይላችኋል አሉ። ቅድም ልክ አንቺ እንዳልሽው የተለያዩ ሆቴሎች የተለያየ ሀገር ስንሄድ ያው የተለያየ ትልልቅ ሆቴል ስለምናርፍ ጠዋት ለቁርስ እንኳን ስትወርዱ አለባበሳችሁን አሳምራችሁ ውረዱ። ምክንያቱም የተለያየ አይነት አይደል ዜጋዎች የተለያየ አይነት ሰው ስለሚያገኛችሁ አንቺ ማነሽ ስትባይ ፐርሰናል ራስሽን ማንነትሽን አይደለም እዛ ቦታ ላይ የምትሰጪው ኢትዮጵያ አየር መንገድን ነው ተብለን ነው አይደለ የተማርነው። እኔ ብታምኑም ባታምኑም አሁንም የኔነት ስሜት አለኝ። አየር መንገድ እንግዲህ እንደምታውቁት ብዙ በራለሁኝ በተለያየ ስራዎችና የሆነ ነገር እንኳን አይቼ መቀመጥ አልችልም እና እውነትሽን ነው ራሄል፣ ጥንቅቅ አድርገሽ ገልጸሽዋል። እኔም እዚህ ላይ ዝቅ ብዬ ያስተማሩንን አስተማሪዎች በጣም አድርጌ ላመሰግናቸው እወዳለሁ። ይህንን የሴትነት እንግዲህ ክብር ልበለው አይደል ሁሉን ነገር ስለሰጡ ክብር። ራሁ እንዳለችው ከአነጋገራችን ጀምሮ እኮ ነው አይደለ መደማመጥን አስተምረውናል፣ ሰዎችን ማክበር አስተምረውናል። እንደው በአጠቃላይ ዘመናዊነትን የተማርንበት ቤት ነው። ሜርሻዬ አንቺስ ምን ታስቢያለሽ? ያው ሴትነት እንግዲህ እኔ የተማርኩት የመጀመሪያው ሮል ሞዴሌ እናቴ ነች። ብዙ ነገር ነው የተማርኩት፣ ምክንያቱም እናቴ ጓደኛዬ ማለት ናት እና ያናውቻለሁ። ሌላው ደግሞ እህቶቼ በተላላቅ እህቶች መሀል ነው ያደኩት እና ያንን እንክብካቤ አግኝቼ ነው ያደኩትና ሴትነት ለእኔ ልዩ ቦታ አለው። ሌላው ደግሞ የመጀመሪያው እንግዲህ አይኔን የገለጥኩበት መስሪያ ቤት አየር መንገድ ሴትነትን በደንብ አጉልቶ የሚያወጣ የሴትን ውበት የሴትን ትህትና የሚታይበት ቦታ ነው እና በደንብ አየር መንገድ ደግሞ ኢንተርናሽናል ኤክስፖዠርን የጨመረልኝ እንዴት ነው ከሾፒንግ ጀምሮ እያንዳንዷን ነገር እንዴት ነው ማድረግ ያለብኝ የሚለውን ያወኩበት። ከእንደገና አየር መንገዱ ደግሞ በደንብ ሴትነትን ሲገልጽ ግሩሚንግ ቅድም እናንተ ብላችሁታል፣ ግን ከዛም በላይ ደግሞ በቃ ስትራክቸሩ ደስ ይላል አሰራራቸው እና ያንን ነገር ሁሌ ከሴትነት ጋር አብሮ ይሄዳል ብዬ አስባለሁ እና የአየር መንገድን በዚህ አጋጣሚ ላመሰግን እወዳለሁ። በጣም ልክ ነው። አገላለጹ ራሱ ደስ ሲል በደንብ አድርጎ ነው የሰራን የሚለው አይደለ? ጥንቅቅ እንድንልና ክፍተቶችን በየቦታው ስንሄድ ሁሌ ከራሁም ጋር በስራዎች ስለምንገናኝ ክፍተቶች ይታዩናል አይደል? ብዙ ቦታ ላይ እና ካስተመር ሰርቪስ ላይ ብትሉ የተለያየ ቦታ ላይ ክፍተቶች እናያለንና ለምን ይሄ ነገር ሆነ ብለን ብዙ ጊዜ እናወራለን ስለዚህ ነገር እና እውነት ነው አየር መንገድ ይህ ነው የማይባል ትልቅ ተሞክሮ እየሰጠን ቤት ነው። ሜሉዬ አንቺስ ምን ታስቢያለሽ? ምን ሰጥቶሻል አየር መንገድ? ሴትነትሽ የጀመረው እዛ ነው ወይ? እንግዲህ እዛ ነው ወይ ብዬ ስል ሁላችንም ሴትነትን ከእናቶቻችን ነው የተማርነው፣ ጥያቄና መልስ የለውም። ነገር ግን ቢልድ ያደረግነው ያዳበርነው እና በቃ የሆነ እኮ ሴት ስትሉ ራሱ ደስ የሚል ነገር አለው አይደለ? እና ሜሉዬ አንቺስ ምን ታስቢያለሽ? እሺ ያው አየር መንገድ እንግዲህ እንደተገለጸው ለሁላችንም ሴትነት እኔ ከቤቴ አንስቶ አሁን ስራዬ ላይ ድረስ ከምተገብረው እውቀት የገበየሁበት አየር መንገድ ነው። እንዲህ የማይባል ያው ከቤተሰብ ነው አይደል ቀጥሎ ያሳደገ ማህበረሰብ አለ። ከዛ ቀጥሎ ለማንነቴ አሁን ላለሁበት ስብዕና ትልቁ ትምህርት ያገኘሁት ከአየር መንገድ ነው። እሱ ምንድነው አሁን ቤት አጠባበቅ ፕሮግራም ቢኖርብሽ እንዴት ኦርጋናይዝድ እንደምትሆኚ ነገሮችን እንዴት አስተካክለሽ እንደምትሄጂ አይደለ? አሁን ወደ ስራዬ ሲመጣ ደግሞ ከስተመሬን እንዴት አንድል እንደማረግ ከስተመር ሲመጣ ያው ስራ ላይ ዌልካም የምንለው ነገር አለ አይደል? ዌልካም ድሪንክ የምንሰጣቸው በስማይል የምንቀበላቸው ደግሞ ለኔ ጓደኞች የሚሉኛል በእኛ በስራ ጸባይ ሌሊቱን ሙሉ ቆመን እስከ ሙሉ ቀን ልናመሽ እንችላለን እና የፈለገ ቢደክምሽ ከፊትሽ ፈገግታ አይጠፋም ይሉኛል እና የእውነት እሱን ከአየር መንገድ ነው ያገኘሁት። ሰርቪስ ጊቨር መሆን ብሰራ አለመድከም ይህንን ብዙ እውቀት የገበየሁት ከዛ ነው። ቅድም ራይልዬ እንደገለጽሽው ደግሞ በሴትነታችን ራሳችንን አጠባበቅ አሁንም እኔ ደግሜ ባመሰግን የማይሰለቸኝ ግሩሚንግ አስተማሪዎችን አንድ ምሳሌ ላንሳ። ከአስተማሪዎች መሀል ስም መጥቀስ ይቻላል አይደል? ወይዘሮ ራይል ክፍል ያለችኝ የህይወት መሰረት ሆኗል። እድሜ ልክ ምን ትላለች? ልብስ ስትገዙ ጠንቃቃ ልብስ ከገዛችሁ ወኔቨር ቸኩላችሁን ፒክ ብታረጉ ሁሌ ጥንቅቅ እንዳላችሁ ነው የምትሆኑት ትለን ነበር እና እውነትም
ቸኩለሽ ለበስሽ፣ ተጠንቅቀሽ ለበስሽ፣ ዋርድሮብሽ እስከተስተካከለ ድረስ ሁልጊዜ አሁን የምንለው የዚህም የፕሮግራም ዋና ዓላማ ምንድን ነው? ዘመናዊነት ነው አይደለ? ዘመናዊ የሚያደርግሽን አንድ ትልቅ መርህ ለህይወት ያገኘሁት እሱን ነው እና እግዚአብሔር ይስጥልን ለማለት እፈልጋለሁ። አስተማሪዎቻችን በጣም ትልቅ ነገር ነው ሜሊ። አሁን ያልሽው እውነትም ሁሌ ስትገዢ ስንገዛ እኮ እንደዛ ነበርን አይደለ? እኔ እዚህ ላይ ስም አንስተሽ ስለጠቀሽ ነው እና እኔ ደግሞ ግሩሚንግ ወይዘሮ ህይወት ነበረች፣ ህይወት አበበ ትዝ ትላቸዋለች አይደል? በጣም ጎበዝ። እሷ ደግሞ ምን ብላን ነበር መሰለሽ? መነጽር መቼስ ሁላችንም አዲስ ሆስተስ እያለን ሲኒየር ሆስተሶቻችንን እያየን ወይኔ እኔ መቼ ነው የምንደርሰው? ይሄን መነጽር መቼ ነው ይሄን ጫማ መቼ ነው እንገዛ ተባብለን ነበር አይደል? እና ወይዘሮ ህይወት ይሄ የሚያጠናግር መነጽር ከየትም እንዳገዙ ትል ነበረ። እና የሚገባን ግን መቼ ነው? ለጊዜው እኮ አይገባንም አይደል? የሆነ ቺፕ ነገር እንገዛና ለጊዜው ይመስለናል አይደል? ግን የማንዘልቀው ብዙ ጊዜ የማንጠቀምበት ምናምን ይሆናል። ለጊዜው ግን ምንድነው የሚሉት ምናምን ብለናል መቼስ ሁላችንም። እየቆየን ግን ስንሄድ እውነትም ቤቱ የሚሰጠን ብዙ ነገር ነው እና እንዳልሽው ልብስ እንኳን ስንገዛ ተጠንቅቀን ነው የምንገዛው። ይሄ የቤት ልብስ የደጅ ልብስ ምናምን የምንለው ብዙ የለም። እኔ ብዙ ክሩ ቤትም ሄጄ አውቃለሁ። እንደ ድንገት የሄድኩበት ቤት አለ። ቤት ራሱ ስትሄዱ ሊወጡ ነው የሚመስላችሁ አይደለ? በቃ ሊወጡ ሬዲ የሆኑ ክሮችን አይቻለሁኝ። ሌላ እዚህ ላይ አንቺ ባነሳሽው ወታደር ናችሁ ተብለን ተምረን ነበር በጣም አይደል? አሁን እዚህ ውስጥ አርፍዶ የመጣ ሰው የለም። ሁላችሁም በሰዓታችሁ። እኔ ነኝ እንዲያውም ዛሬ ትንሽ አርፈድ ብዬ የመጣሁት ሌላ ስራ ስለነበረና እውነትም ኢትዮጵያ አየር መንገድ ምንድን ያላደረገን? ወታደር አድርጎናል። ሌላ ጥሩልኝ ምን አላደረገንም እኮ ነው የምትባየው። ወታደር ነሽ ነው። አዎ በሰዓትሽ መገኘትንና እርግጠኛ ነኝ ብዙ ቦታ ልትቸገሩ ትችላላችሁ። እኔ በጣም የምቸገርበት ጉዳይ ነው ቀጠሮ ላይ እና እኛ የአየር መንገድን አይሮፕላን ቆሞ ነው የሚጠብቀን። ከስንት ሰዓት በፊት ቀድመን መገኘት አለብን፣ የራሳችንን ብሪፊንግ ማድረግ አለብን የሚለው ነገር ስቲል ውስጣችን ስላለ እኔ የሚገርማችሁ የራሴን ድርጅቶች በምመራ ሰዓት እሱን ተከትዬ ነው አሁንም ያለሁት። ከሰዓት ቀድሜ ነው የምገኘው፣ ብሪፊንግን አደርጋለሁኝና ኧረ አየር መንገድ እንደው ስንቱን እንበለው። እስቲ ሰላምዬ አንቺ ደግሞ እዚህ ላይ ምን አስተያየት አለሽ? ያው እኔ ሴትነትን የተማርኩት ብዬ የማስበው በጣም ጠንካራ እናት አለችኝ። በጣም ጠንካራ እናትና ከሷ ነው መጀመሪያ የተማርኩት ብዬ አስባለሁኝ። ከዛ ደግሞ ትምህርት ላይ ቆየሁኝና ሌላ የስራ ኤክስፒሪየንስ የለኝም ነበር ሆነስትሊ ስፒኪንግ አየር መንገድ ስገባ ማለት ነው። እና ከመሰረቱ ጀምሮ ነው የተማርኩት ብዬ ነው የማስበውና በጣም ጥሩ ነገሮችን ነው ያገኘሁበት። ስቲል የምጠቀምባቸው ነገሮች ከመስሪያ ቤቱን በወጣ የማደርጋቸው ኤቭሪዴይ ላይፌ ላይ የምጠቀምባቸው ነገሮች ነው የተማርኩበት። እናንተም እንዳላችሁት አስተማሪዎቻችን የነበሩት በሰዓቱ በጣም ብዙ ነገር አስተምረውናል፣ የምንጠቀምባቸውን ነገሮች። ከዛም ባሻገር ደግሞ ሲኒየሮቼ አሁን እዚህ ውስጥ ሜሪን በርር ያለው ሀኒን በርር ያለሁኝ ላይክ ሜንተሮቻችን ነበራችሁ ለኛ። ዴፊኒትሊ እኔም ደግሞ ከስሬ ላሉት ሰዎች ነኝ ብዬ አስባለሁኝ። እና ከአስተማሪ በዘለለ ደግሞ ጠጋ ብለው እንደ እህት እንደዚህ አድርጊ ሰላም ይሄን እችን በዚህች አስቀምጫት እንዲህ ብታረጊያ ቆንጆ ነው የተባለን ዘመናዊነትን በደንብ የተማርንበት ቦታ ነው እና በጣም በጣም ላመሰግናቸው እወዳለሁ ሁላችሁንም። በጣም እንደዚህ ሰው ሲመሰጋገን ማየት የድሮ መስሪያ ቤቱን ብዙ ጊዜ ልምድ የለም አይደል? አንድ ሰው ድርጅቱን ለቆ በሚወጣ ሰዓት የድሮ አለቃውን ካምፓኒዎችን ምናምን ትንሽ እንሰማለን አይደል? አንዳንዴ ጓጓት አይደል እንሰማለን። ነገር ግን አየር መንገድ ውስጣችን ነው። እኔ አየር መንገድ የገባሁት ልክ ግራጁዌት እንዳደረኩ ሌላ ቦታ ምንም ኤክስፒሪየንስ አይኖረኝ ነው እና አረሳውም። ግሩሚንግ ክላስ ራይሊም ታስታውሺ ነበረ። በጣም ሲሪየስ የሆነ ክላስ ነበረ። ህይወት ነበረች የምታስተምር ወይዘሮ ህይወት እና በጣም ይከብደን ነበረ። አዲስ ስለነበረ እንዴት ነው የምናልፈው የምንጨርሰው ብለን በጣም እንጨነቅ ነበረ። በጣም ሲሪየስ የሆነ እንግዲህ ውስጥ ድረስ ገብቶ ላይ ስላለ ውበትና ቁንጅና ብቻ ሳይሆን ውስጥ ያለ አንዳንዴ እፍረት ሁሉ እስኪመስለን ድረስ ያ ሁሉ ቦታ ተነክቶ ነበር የምናወራውና በጣም ይጨንቀን ነበረ። እንደውም ራሄል እያስታውሳለሁ አንቺ ትንሽ ኤክስፒሪየንስ ኖሮሽ ስለመጣሽ ክፍሉን ባላንስ ለማድረግ ትሞክሪ ነበረ እና ያ አለፈና እንግዲህ አሁን የተለያየ ቦታ ላይ ሆነን ደግሞ ስናየው ይችኛዋ ሀና አየር መንገድ ባልሰራ ኖሮ ይችኛዋ ሀና አትገኝም ነበረ ብዬ አስባለሁኝ። ምክንያቱም በብዙ ነገር ሼፕ አድርጎኛል።
ከምንም በላይ ደግሞ ለስራችን ለከስተመሮቻችን ታማኝ መሆንን ሰዓት ማክበርን እነዚህ በቃ በደማችን እንደተሰጡን አድርጌ ነው የማስባቸውና በጣም አመሰግናለሁኝ። እውነት ነው። አሁንም ሁሌም አመሰግነዋለሁ። አየር መንገድ የሰጠንን የህይወት ትምህርት የትም ቦታ ብዞር አገኘዋለሁ ብዬ አላስብም እና ለእኔ ትልቅ ቦታ አለው። ትልቅ ሴትነትን፣ ትልቅ ማንነትን ሰጥቶኛል ብዬ አስባለሁኝ። ሀኒዬና እኔ አንድ ባች ነን እንደነገርናችሁ እና በጣም ደስ የሚለው ነገር ምንድነው? እኔ ወልጄን የገባሁት ትዝ ይልሻል ሀኒዬ፣ የ4 ወር አራስ ነበርኩኝ። እንግዲህ ልጅ ትቶ አስበሽዋል። በዛ ላይ ወፈርፈር ደንበልበል ያልኩ ነበር የዛን ጊዜና ለመክሳት የማደርገው ጥረት እነሱም የሚያበረታቱኝ የነበረው ጥረት መቼም አልረሳውም እና እውነት ስለ አየር መንገድ በቃ ተናግረን አንጨርሰውም። እንግዲህ በጣም ነው የማመሰግናችሁ። አቤት እንዴት አይነት አገላለጽ ነው ግን የገለጻችሁልኝ። የሆነ ነገር ውስጣችሁ ሙልት አላለም ስታወሩ። ሄድን እንጂ ወደኋላ ሄድን አይደለም? በጣም ነው የሚገርመው። አዎ ማለት የድሮ ሰዎች እንደዚህ ስንገናኝ የድሮ ሰዎች ማለት ድሮ አብረን የነበረን እዛው ቦታችን ላይ እኮ ነው አይደለም መልሰን የገባ ነው እና በጣም ደስ ይላል። እንግዲህ ሁለተኛ ጥያቄን ደግሞ ላቀርብላችሁ ነው። ተዘጋጁ። እንግዲህ ውድ የዘመናዊ ሾው ተከታታዮቻችን ዛሬ ከቀድሞ የስራ ባልደረቦቼ ጋር ሆኜ እንደው ውይይቱ ገና ጀመር ነው የት ላይ እንደምንቋጨው ባላቅም እንግዲህ አጠር እያደረግን ይሄ ሴትነትን ለሌላ ተመልካቾቻችን እንድናስተላልፍ ነው። አንድ ነገር እንደው ጭንቅላቴ ላይ መጣና ብትነግሩኝ ብዬ አሰብኩኝ። እኔ አየር መንገድ ዛሬ ለደረስኩበት እንግዲህ መሰረት የጣለልኝ ቤት ነው ላለሁኝ አይኔን የከፈተልኝ ምን ዛሬ እንድሰራ የረዳኝ በቃ ምን ልበላችሁ አሁን ላለሁበት ነገር ብቻ አየር መንገድን ሳላመሰግን ማለፍ አልፈልግም። አሁን ምሰራቸው የተለያዩ ስራዎች አየር መንገድ ላይ ባልሰራ ኖሮ ዛሬ አልሰራውም ነበር እነዚህን ስራዎች እና በምሰራቸው ስራዎች ላይ እንደው 90% በሚባል ደረጃ አየር መንገድ የሰጠኝን ነገር አፕላይ እያደረኩኝ ነው ስራዬ ላይ ምሰራው። እንደ ትንሽ ነገር ጠቆም አድርጌ ልለፍ፣ ምክንያቱም ብዙ ስለሆነ የሁላችን ሀሳብ የተለያየ ስለሚሆን ማለት ነው። ትዝ ይላችሁ እንደሆነ አየር መንገድ ልንበር ብለን ማለት ልንበር ስንል ከ2 ሰዓት በፊት ነው አይደል የምንገናኘው። ተገናኝተን እንደዚች ግሩፕ ሰርተን ብሪፍ እንደራረግ ነበር። ዛሬ የምንሄደው እንደዚህ ነው፣ እዚህ ላይ እንደዚህ አይነት መንገደኞች ሊኖሩ ይችላሉ፣ እንደዚህ እናርግ፣ ጥንቃቄ እንደዚህ እያልን የተለያዩ ነገሮች እንነጋገራለን። በረን ከተመለስን በኋላ ደግሞ ዲብሪፍ እንደራረግ ነበር። ዛሬ ፍላይታችን እንዴት ነው፣ ምን አጋጠመን ምናምን እያለን እንባባል ነበር። እኔ ከዚህ በፊት የሰራሁበት መስሪያ ቤት ላይ በጣም ወደው መስሪያ ቤት ነው ሊሴ ገብረ ማርያም እና እንደዚህ አይነት እንትን በየቀኑ የለንም፣ ግን በሳምንታዊ ወይ 15 ቀን ምናምን ነበረን እና ይሄንን ብታምኑም ባታምኑ ቀጥታ ስራዬ ላይ አፕላይ አድርጌው እንዴት እንደሚሰራ ልነግራችሁ አልችልም። እናንተ ተጠቀሙበት እንደሆነ አላቅም። ይሄ አንደኛውና ትንሹ ነው የምነግራችሁ። ይሄ የሰዓት አከባበር፣ ካስተመር ሰርቪሱ እንደው ስንቱን ልበላችሁ። አየር መንገድ የሰጠኝን ሙሉ ለሙሉ አፕላይ እያደረኩኝ በጣም ጎበዝ ልበለው፣ ጎበዝ መሪ ልበለው ለድርጅቴ ስሙዝ ማኔጅመንት ቢኖረኝም እንዴት አድርጌ ነገሮችን እንደማስተካክለው አውቀዋለሁ። ይሄ ሁሉ አየር መንገድ የሰጠኝ ነው ብዬ እላለሁኝ እና ያው ብናወራው አያልቅም። እኔ ስለ ብሪፊንግ እና ዲብሪፊንግ አወራሁኝ። ሁላችንም የተለያየ ነገር እንዲኖረን ነው፣ ምክንያቱም ካወራ ነው ማለቂያ የለውም፣ በአንድ ሰው ይጠናቀቃልና እኔ አየር መንገድ ይሄንን ሰጥቶኛል። ትልቅ ነገር ድርጅቴን እንዴት እንደምመራ በጭስ በደንብ አድርጎ ነው የቀረጸኝ ብዬ አስባለሁኝ እና እስቲ ራሁዬ አሁንም ካንቺ ልጀምር። አጠቃሁሽ እንደ መጀመሪያ እያረኩ ሲኒየር እንደመሆኔ እንግዲህ ሲኒየር ስለሆነች እሷኑ ልጠይቅ ብዬ ነው። ሁሉ የምታዩዋቸው በእኔ እጅ አልፈዋል። ከአስተማሪዎቹ በኋላም በእኔ ሁሉ እዚህ ጋር እንዳልነገርኳችሁ ነገር ከራሁ ጋር ደግሞ አንድ ትምህርት ቤት ተምረናል እና ሊሴ ራሱ እየሰጠን በጣም ስለ እውነት ሊሴ ገብረ ማርያም የሰጠን የራሱ የሆነ ነገር ደግሞ አለው አይደለም? እና እስቲ ራሁዬ አንቺስ እንዲህ ከተሰጠሽ መሀል፣ ምክንያቱም ሁላችንም የተለያየ ነገር ብንነግራቸው መልካም ነው ብዬ እርግጠኛ ሁላችንም ብናወራ እንደ አይነት ነገሮች ነው የምናወራው። ነገር ግን እንደው ሁላችንም ቀንጨብ አድርገን እናወራ። አየር መንገድ እንግዲህ ከማስተናገድ ከትሬኒንጉ ከምኑ ውጪ ደጅ ያለ ሰው የሚመስለው መስተንግዶ ነው የሚመስለው። መስተንግዶ ልክ ቤታችን እንግዳ መጥቶ እንደምናስተናግደው ነው እንጂ የአየር መንገዱ ትልቁ ዓላማ ምን ሰራው ያው ከፓይለቱ ቀጥሎ እኛ ነን። መንገደኞቻችንን ቢስቁ ስቀን፣ ቢያለቅሱ አልቅሰን፣ ቢያዝኑ አዝነን
ማድረግ ያለብንን ቢወልዱ አዋልደን እንደ ሐኪምም ሆነን እንደ እህት ሆነን እንደ እናት ሆነን የሚደርሱበት ሀገር ላይ የምናደርሳቸው ተንከባካቢዎቻቸው ነው እና ይሄ በመሆን ስናስተናግድ ምን ስንል በየሀገሩ ስንሄድ ብዙ እይታን ፈጥሮልን አሁን ላለንበት ስራ በቅተናል። ያ ብዙ አይን ከፍቶልናል። የአሁኑን ስራ ስንሰራ ደግሞ እንዳልሹ ራሁዬ የአየር መንገድን አካሄድን ይዘን ብሪፊንግ ዲብሪፊንግ እንዴት መስራት እንዳለብን ፕሮግራሙ የሚመጣውንም እንግዳ ከስተመሮቻችንን እንዴት መቀበል እንዳለብን እንግዲህ እኔ ስቀጠር ትልቅ ፖስተር ነበር ፎሎ ዳት ስማይል የሚል የምታምር ሆስተስ የድሮ ሆስተስ ስማይል አድርጋና በሱ ነው ተፈትኜ የገባሁት። ምን ማለት ነው? ምን ይገባሻል? ፎሎ ዳት ስማይል ምንድን ነው ተብዬ ወይዘሮ ፒና ትባላለች፣ አሁን የለችም። እሷ ናት የፈተነችኝና ሁሌ ስማይል በቃ አይኔ ላይ ነው ያለው። ለካ ስማይል ማለት ከፍትፍቱ ፊቱ ማለት ነው እና መንገደኛንም ፈገግ ብለን እንደምንቀበለው አሁንም እኔ ድርጅት ላይ መልሶ ይኸው እሰራበታለሁ። እንኳን አይደለም ከስተመርን ኢቭን አብረን የምንሰራው ሰራተኞቼንም በስማይል ተቀበሉ ነው የምላቸው። እኔም እነሱን እነሱ እኔንም እና ፈገግታ ካለ ስራውን በደንብ ይሄዳል። ከስተመሩም ሲመጣ ደስ ብሎት ይሄዳል። ሁሉ ነገር በቃ በስርዓቱ ይሄዳል እና በፕሮግራም አካሄዱ ብዙ ነገር አየር መንገድ አስተምሮኛል እና ጥሩ መንገድ ላይ ነው። ያው ከ2012 የጀመርኩ እንግዲህ እስካሁን አለው የሽመና ስራ ላይ እና በጣም ደስ ብሎኝ ነው የምሰራው። እና አሁንም ፈገግ እያልሽ ነው? አዎ ሁሌ ስማይ። እውነት እኮ ነው። ግን ስንገናኝ ራሱ የመጀመሪያ አይደለ ካስተመር ሰርቪስ ላይ ሁላችንም ለዚህ እኮ ነው ብስጭት የምንለው። የራሳችንን ስራ ስንሰራ ስማይሉ የት አለ፣ ሰዓቱ የት አለ፣ ትንንሽ ነገር ይታየናል አይደለ? በጣም ይታየናል እና አቤት አየር መንገድ እውነት ነው። ሜሪዬ አንቺስ ምን ታዘበሻለሽ? ስለ ስማይል ስላነሳችሁ የራሴን ኤክስፒሪየንስ ልንገራችሁ ብዬ ነው። ከአየር መንገድ እንደወጣሁን አንድ በአጋጣሚ የተገናኘ ነው ግሩፖች ነበሩ እና ከእነሱ ጋር በወር አንዴ ምናምን እየተገናኘን ያው ሰልፍ ዴቨሎፕመንት አይነት እንትኑ ፕሮግራም ነው ያለን እና እሱ ላይ ሁሌ ስንገናኝ ልክ ሩም ውስጥ ስገባ ስማይል እያደረኩ ነው ለካ ምገባው እነሱ አያውቁትም እና ያ ማለት ያ ነገር ለነሱ አዲስ ሆኖ ይሁን አይሁን አላውቅም፣ ለእኔ ግን ተፈጥሯዊ ሆነዋል። ያንን የተማርኩት ከአየር መንገድ ነው እና እንደውም አይ ሪመምበር አንዷ ጓደኛችን እዛ ውስጥ ካለችው ውስጥ እምዬ ፈገግታ ብላ አውጥታልኛለች። ሜቢ ዩኒክ ስለሆነ ይሆናል ከሌላው እንትን የተለመደ እሱን ብዬ እኔ ከአየር መንገድ ግን የተማርኩት ከስተመር አያያዝ በጣም ስራዬ ላይ አፕላይ ማደርገውና በጣም አሁንም ድረስ ኢንጆይ ማደርገው ልክ ደንበኞቼ ወይንም ማንኛውም ሰው ሲመጣ ገዛም አልገዛም እንዴት ኬር አድርጌ በደንብ ብሪፍ አድርጌላቸው እያንዳንዱን እቃ ነግሬያቸው በጣም በመጠንቀቅና ኬር በማድረግ ቤተሰባዊ ስሜት እንዲሰማቸው አድርጌ ነው የምገልጽላቸውና ቁጭ ብለው አንዳንዴ በደንብ አዳምጠውኝ እና በቃ እቃ ሊገዙም ላይገዙም ይችላሉ። ልክ ሲሄዱ ግን ብዙ ነገር ግን አስተማርሽን ይላሉ። ምክንያቱም ያው የቆዳ አጠባበቅ እንዴት እንደሆነ ናቹራል ነገር እንዴት መጠቀም እንዳለባቸው የሚጠቀሙት ነገር እንዴት ሊጎዳቸው እንደሚችል አንዳንዴ ደግሞ በጣም ፓሽኔት ስለሆንኩኝ ዘልዬውላ ስለ አመጋገብ ስለ ሄልዝ ምናምን ላወራላቸዋለሁ እና የሆነ ሰዓት ላይ ቤተሰብ ይሆንና በሚቀጥለው የሆነ ወይ አክስታቸውን እህታቸውና የሚይዘው ይመጣሉ እና በቃ በጣም ነው የምወደው እሱን ፓርት እና በቀላሉ ደግሞ አይደለም ያገኘሁት ከአየር መንገድ ነው እና እሱን አፕላይ አደርጋለሁ። በጣም ደስ የሚለው አንዳንድ ቦታ የመንግስት ቦታዎች እነዚህ የተለያዩ ቦታዎች ጉዳይ ለማስፈጸም ስትሄዱ ማለት ነው ለየት ብላ ዝንጥ ብላ ስታዩ ሴት ብዙ ጊዜ እኔ ስለሰማው ነው። ድሮ በእኛ ጊዜ ሆስተስ በነበርንበት ጊዜ ሆስተስ ትሆናለች ምናምን ሲባል ሰምታችሁ ታውቃላችሁ? ስለ እውነት እኔ ሰምቼ ስለማቅ ነው እና ምን ያህል ያኮራል። በስመ አብ። እሺ ሜዱዬ አንቺስ ምን ታስቢያለሽ? ራሄልዬና ሜሪ ጠቅሶታል። እኔ ደግሞ በጣም በዋነኝነት ለስራ የጠቀመኝ የምለው ምንድነው ሰዓት አክባሪነት። እንግሊዘኛ ልጠቀም ነው እዚህ ጋር ይቅርታ። ኦን ታይም ኢዝ ኢቭን ሌት ይባላል አይደለ? በሰዓት መድረስ ራሱ እንደማርፈድ ነው። የኔ ስራ ደግሞ በጣም ሰዓትን ያማከለ በሰዓት ሁሉ ነገር የምንተገብርበት እስከሆነ ድረስ ሰዓት አክባሪነት ግዴታ ነው። ምክንያቱም እንደምታውቂው የውበት ስራ ላይ ነው ያለሁት። ሙሽሮችን እንሞሽራለን፣ ትሬኒንጎችን እንሰጣለሁ። እሱ ላይ ሰዓትን ማክበር
ለምርጫ የሚቀርብ ለድርድር የሚቀርብ ነገር አይደለም። ስለዚህ ከአየር መንገድም ትልቅ የወሰድኩት ነገር ምንድነው ቅድም እንዳነሳሽው ነው። መንገደኛ ሰዓቱን አክብሮ ይጠብቀናል፣ አይሮፕላን ቆሞ ይጠብቀናል አይደል? ከዛ ያመጣሁት ልምድ ለዚህ የረዳኝ ከስተመሮቼን በሰዓት ደርሼ ማግኘት ያለባቸውን ሰርቪስ ኦን ታይም ዴሊቨር ማድረግ። ይቅርታ እንግዲህ የሚገርመው ሜሉዬ እንደውም እናንተ እኮ ትታማላችሁ አይደል? አንዳንድ ጊዜ አይታሙም፣ እናንተም ትታማላችሁ። በሰዓት ልብስ አያደርሱ ይሏቸዋል። እነ ሜሉም ጋር ለነገሩ የነ ሜሉ እንኳን ሞር ሙሽሮቹ ያረፍዱባቸዋል አይደለ? እንደዚህ የምትሰሯቸው ሰዎች ያረፍዱባቸዋል። ግን እናንተም እንደዛ ሲያረፍዱባችሁ እናንተም ሌት ትሆናላችሁ። ምክንያቱም አሁን አይመጡም የሚል ነገር አለ ይባላል። ነገር ግን እኔ እዚህ ጋር ለተመልካቾቼ ለዘመናዊ ሾው መመስከር የምፈልገው ስለ እውነት እኔ ጓደኞቼ ስለሆኑ ሳይሆን አንድም ቀን እዚህ ጋር ልብስ ቆይቶብኝ አያውቅም። ሜሉም ጋር ሲሄድ እንደዛ ኦን ታይም ነውና እውነትሽን እኮ ነው። በቃ አየር መንገድ የሰጠን ነገር ነው እና በጣም ትልቅ ነገር ነው ያልሽው። ቴንክ ዩ ሜሉዬ። ሰላምዬ ሳንቺስ ጋር እስቲ ምን አለ? ያው ተመሳሳይ ነው እናንተ እንዳላችሁት ነው። ግን ወደ ራሴ ስራ ስመጣ ሁሉንም ነገር አየር መንገድ ላይ የማደርገውን ነገር ነው አሁን የምጠቀምበት። ከስተመር ሃንድሊንግን ውስጤ ገብቷል፣ ደሜ ውስጥ ያለ ነገር ነው። ኤክሰርሳይዝ አድርጌ ወይንም ቆይ እሷን ላስደስታት ወይ እንደዚህ ብዬ ሳይሆን ውስጤ ያለ ነገር ስለሆነ ማንም ሰው ሲመጣ በጣም ደስ ብሎኝ ኢቭን ልብሳቸውን ፕሮቫ ሲያደርጉ የኔ ፕሮግራም ሁላ ነው የሚመስለው። ላይክ ላስጨነቃቸው ሁላ ይችላል። ቶሎ ነውና የሚስተካከል ካለ የሚጨመር ካለ እና አንዳንድ ጊዜ እንደውም እንዳትቀየሪ ፕሊስ ይላሉ ከስተመሮች እና በጭራሽ እንደውም እያስተካከልን እየጨመርን የምንሄደው የሚለውን የምነግራቸውና በጣም ኤክስፒሪየንስ ያገኘሁበት ቦታ ነው። በጣም በብዙ አንግል እና ደስ ነው። ልክ ነው። እዚህ ጋር እንዳጋጣሚ ልንገራችሁ ሁላችሁንም ማለት ነው። ሰላምዬን አላቃትም ነበር እንዳልኳችሁ። የአየር መንገድ ውስጥ አብሬያትን በረዳት አላቅም፣ በፍጹም አላቃትም። እና የመጀመሪያ ጊዜ ቆንጆ ነገር አይቼ በሶሻል ሚዲያ ኮንታክት አድርጌሽ ነው የመጣሁት። ኢፍ ዩ ሪሜምበር አይደል? ትዝ ይልሽ ይሆናል። ከዛ ሲሄድ በቃ ያስተናገደችኝ ምን ያለችኝ ልነግራችሁ አልችልም። እና እኔ ራሴ ነው የጠየኳት፣ የአየር መንገድ ሰርተሻል እንዴ? አላምንሽም። ያው ማለት በፍጹም አላውቅም። እኔና ሰላም በፍጹም በረን አናውቅም። እና የነበራት ነገሮች በሙሉ ገና ስትመጣ ካለባበሷ ምናምን አይቻታለሁ። ከዛ ደግሞ በቃ አወራሯ ይሄ እኛ እኮ አንድ አይነት ቋንቋዎች አሉና በጣም የሚገርመው ነገር ያጋጣሚ ትዝ ይለኛልና ጥንቅቅ ብላ ነው ያስተናገደችኝ። ልብሴን በሰዓቱ ደርሷል። ውብ የሆነ ልብስ ነበር የተሰራልኝ። ከዛ በኋላ ደጋግማኛለች። አመሰግንሻለሁ ሰላምዬ። በዚህ አጋጣሚ ሀኒዬ ባቼ እንግዲህ ለሷ ነበር ማድላት የነበረብኝ እኮ መጀመሪያ ወደ ሲኒየር እየመጣሁኝ። የአየር መንገድ ባህል ነው። ሀኒዬ ባይ ዘ ዌይ በጣም ጎበዝ ነበረች፣ ክላሳችን ውስጥ ጎበዝ በእውነት ጎበዝ ነበረች። ጥንቅቅ ያለች ነበረች። ትዝ ይለኛል ከምር ስለ እውነት ጥንቅቅ ያለች ነበረች ሀኒዬ። አዎ ራይልዬ፣ ያው ብዙ ጠቅሞናል አየር መንገድ መስራታችን፣ ጥያቄ የለውም። ከከስተመር ሃንድሊንጉ ከኦን ታይም ከመሆናችን በተጨማሪ አንድ ሰራተኞቻችን በስራችን ለሚሰሩ ሰራተኞቻችን ትዝ ይላችሁ እንደሆነ ሊድ ባይ ኤግዛምፕል ይባላል አይደለም? ምሳሌ ሆኖ የሚያሰራና አሰሪ በጣም እናደንቅ ነበር። አየር መንገድም ሆነን ትልቁ የካቢን ክሩንትን ቢሮ የተቀመጠ አለቃ አልነበረንም። ሱፐርቫይዘሯም የራሷ በደንብ የምትሰራው ስራ አላት፣ እታች ያለው ጁኒየሩ የሚሰራው ስራ ነበረው እና ያንን በጣም እንደዛ ሆኖ የሚያሰራንን ሰው በጣም እንወድ ነበረ፣ በጣም እናደንቅ ነበር። ሮል ሞዴል አድርገን ነበር የምንቀበለው እና እዚህም ስራዬ ጋር ስመጣ እኔ ሰርቶ ማሰራትን የሚለውን ነገር በጣም ወስጃለሁ ከአየር መንገድ። ይህ ሲሆን ምንድነው ሰራተኞችሽን በደንብ ያነቃቃል፣ በጣም ሞቲቬት ያደርጋቸዋል። በተጨማሪ እንዴት እንደረሳችሁት እኔ እንጃ፣ አየር መንገድ ከምንም በላይ ሰጠን ብዙ ሀገር መዞራችን ነበረ፣ ብዙ ቦታ እንሄድ ነበረ እና ከዛ አሁን እኔ አብዛኛው እቃ መቼ ገዛሽ ነው ብትይኝ፣ ድሮ በተለያየ ቦታ ላይ ሲሄድ የምሰበስባቸውን እቃዎች ነበረ እስካሁን ድረስ የምጠቀመው እና ከዛ በተጨማሪ ደግሞ ትሬኒንጎችን ቬኬሽን ስንወጣ ሾርት ተርም ኮርሶችን ወስድ ነበረ፣ ያው ኬክ ቤኪንግ ላይ ማለት ነው እና እሱ እንግዲህ ጠቅሞኝ ነው አሁን እስካሁን ጥሩ ከስተመሮች ይዤ እየሰራ ያለሁት። በዚህ ምክንያት አየር መንገድ እንግዲህ በጣም ጠቅሞኛል ብዬ አስባለሁኝ። ራሂሌ በጣም አሪፍ ነው። ቅድም ሀኒም እንዳለችው ራሂልም እንደደገምሽው ቅድም ማለት ነው አየር መንገድ ብዙ ሰው ሲያስበው ሰርቪስ መስጠት ብቻ ማስተናገድ ብቻ ይመስለዋል አይደለ ስራችን። ነገር ግን
ማስተናገዱ እንደውም መጨረሻ ላይ የሚመጣ ነገር ነው የሚመስለኝ አይደለ? ከዛ በፊት በጣም ብዙ ነገሮች አሉና ሆስተስ መሆን ቀላል የሚመስለው ሰው አለ። በእኔ ጊዜ 2000 ምናምን ሰው፣ በእኛ ጊዜ ትዝ ይልሻል አላ 2000 ምናምን ሰው ተፈትኖ ነው 23 ሰው ነበር እኛ የገባ ነው እና ከዛም እድል ገጥሞን እንደዚህ አይነት ቦታ ላይ መቀጠራችን እንዴ ስንት ተስለኑላ እኮ ገብተናል አይደል? እንደው በቃ እንዲሆነን የተመኘ ተስለናል በደንብ አይደል? በጣም እና ብዙ ሰው የሚወደው ሙያ ነበረ። ምን ትሆኛለሽ ተብሎ ሲባል ድሮ ሆስተስ መሆን እፈልጋለሁ ምናምን ነበረ የሚባለው ነው። በጣም የተከበረ ሙያ ነው። ሁሉም መቼስ ባለበት ሙያ ላይ ሙያውን ወዶት መስራት አለበት ብዬ እላለሁኝ። ነገር ግን አሁን የምሰማቸው ነገሮች አሉ አንዳንድ ጊዜ እና የድሮ ሆስተስ ይባላል። አሁንም በጣም አሉ ሆስተሶች በጣም ጎበዞች። የሚገርማችሁ እንግዲህ ሁላችሁም ትበራላችሁ ታዩዋቸዋላችሁ። እኔ በቃ አንዳንድ ጊዜ በጣም ነው ደስ የሚለኝ ሳያቸው። ሁሉም ደግሞ በራሱ ዘመን እያሻሻለ የመጣው ነገር አለ አይደለ? ከድሮዎቹ የሆነ ያህል ከፍ ብሎ በሆነ ነገር ደግሞ ምንልበት ነገር አለ እና እኔ መቼስ ለሲኒየሮቻችን የምንሰጠው ክሬዲት በጣም ከፍ ያለ ነው። በዚሁ አጋጣሚ አንድ ነገር ልጠይቃችሁ ፈልጋለሁ። እኔ ሁሌም ኢንተርቪዎቼ ላይ ሰምታችኋል፣ እንግዲህ ደግሜ ልበለው፣ ለዛሬ ስራ መስሪያዬ እንግዲህ ትልቅ ነገር መሰረት የጣልልኝ አየር መንገድ ነው። እንደው የፍላይት ገጠመኞቻችሁን እኔ ስራዬን ስለቅ የለቀኩበት ትልቁ ምክንያት አንድ ፍላይት ላይ ሄጄ የኪንሻሳ ሁላችሁም ስለምታውቁ እንግዲህ እዚህ ላይ ልንገራችሁና የኪንሻሳ የጤና ጥበቃ ሚኒስቴር እንዳጋጣሚ ፍላይት ላይ ነበርና በእኛ ጊዜ አሁንም አናውንስ ይደረጋል። ሁለተኛ ቋንቋ የሚያውቅ ሰው አናውንስ ያደርግ ነበርና ፈረንሳይኛ ትወጂ ነበር አናውንስ ማድረግ? እኔ በጣም ነበርኩ ሞዱ። ፈረንሳይኛ እንደማልናገር የሚያውቁ አለቆች ራሱ ሲናገሩ ጠጋ ብዬ አናውንስ ላድርግ ፈረንሳይኛ እችላለሁ ነበረ። በጣም ነው የምወደው እና የዛን ጊዜም ያው አናውንስ ሳደርግ እንዳጋጣሚ እሳቸው ሚኒስተር ነበሩና ጥሩልኝ ተብዬ እኔ ከኋላ ነበርኩኝና ተጠርቼ የስራዬ የሚለው ነገር የተመሰረተው እዛ ፍላይት ላይ ነው። የሚገርማችሁ ነገር እና እስቲ እናንተም እንደኔ አይነት አጋጣሚ ያላችሁ ወይ? እኔ የለቀኩበት ምክንያት እንግዲህ ይህች አጋጣሚ ናት። እኛን ሚኒስተር ሰው ያናግሬ አገራቸው ጋብዘውኝ ለምንድነው መተሽ ማታዩ ብለውኝ ሄጄ ኪንሻሳ መቼስ ማን ነው የሚደፍረው በዛ ሰዓት ለመግባት? እውነት አውሩ ተመልካቾቻችን ስለማታውቁ ነው። ኪንሻሳ በዛ ሰዓት በጣም ከባድ ነበር አይደለ? ኮንጎ ኪንሻሳ ሀገር ጦርነት በነበረበት የካሚላ ጊዜ ነው። ትዝ ይላችሁ እንደሆነ በጣም ከባድ ነው። ኑሮ በጣም ኤክስፔንሲቭ ነው። ትዝ የሚለኝ በዛ ሰዓት 1 ኪሎ ቲማቲም $14 ነበር የሚሸጠው። እኔ ሀገሬ ላይ ቲማቲም ያኔ 5 ብር ነው ኪሎ። እኔ እንጃ እና በጣም ያስደነግጥ ነበረ ኑሮ እና ያቺ አጋጣሚ የኢትዮጵያ አየር መንገድ ስራዬን እንድለቅ አድርጎኛልና እስቲ እንደኔ አይነት አጋጣሚ ያላችሁ፣ ምክንያቱም ቤቱ የተለያየ ኤክስፖዠር ነው የሚሰጠን እና የእናንተ አጋጣሚ ምንድን ነበረ? ምንም እንኳን አየር መንገድን በጣም የምንወደው ድርጅት ቢሆንም ስቲል እስካሁን ድረስ ውስጣችን ቢሆንም ወጥተን ደግሞ ያው የራሳችንን ስራ እየሰራን ስለሆነ ለእኔ ይቺ አጋጣሚ ተፈጥራለኝ። ዛሬ እንግዲህ ለደረስኩበት ደርሻለሁኝና አሁን ካንቺ አልጀምርም፣ ለባቼ ላዳላ ነው ሀኒዬ። ሲኒም ላዳማጭ ነው። እሺ ራይሊ እንዳንቺ እንደዚህ የምለው እንትን አልነበረም። ነገር ግን እኔ ስለቅ ልጆቼ 3 ልጅ ወልጄ ነበርና 3ኛዋ ልጅ የመጨረሻ ልጄን እርጉዝ ሆኜ በነዛኞቹ መንገድ ያው ልጅ ስናሳድግ የነበረውን ችግር ሁላችንም እናውቀዋለን እና በጣም ያሳዝኑ ነበረ። ዩኒፎርም አድርገን ስንወጣ የፊታቸው ላይ የምታነቢው ነገር እንደዚህ በጣም እንትን ይል ስለነበረ ልክ የመጨረሻዋን ልጄን እርጉዝ ሆኜ ለራሴ በቃ ማንም ያማከርኩት የለም። ለራሴ ግን ብችል እሷን ከወለድኩ በኋላ እዚሁ ቁጭ ብዬ ባሳድጋቸው የሚል ሀሳብ መጣልኝ። ከዛ ስታስቢ ነገሮች ያው አንቺ ባልሻቸው መንገዶች ላይሄዱ ይችላሉና ቢሮ ብገባ ደግሞ የሚል ሀሳብ አመጣው። ሪዛይን ማድረግ ነበር ያሰብኩት። ቢሮ ብገባ ብዬ ያልኩኝ አፕላይ አረኩኝ። ያው የኛ የካቢን ክሩ እንትን የስራ ልምድ ከሌላ ቢሮ ጋር ሄዶ በዛ ፖዚሽንሽ በሱፐርቫይዘር ፖዚሽን ፊት አድርጎ አያስገባሽም እና ያው አንድ ፖዚሽን ቀንሼ ካርጎ ላይ ገባሁኝ ማለት ነው 1 አመት። ግን ሳየው አብዛኛው የካቢን ክሩ እንትን ይመስለኛል የቢሮ አይነት ሰዎች አይደለንም። ያው የለመድነው የስራ ልምድ መሮጥ ወዲህ ማለት ወዲያ ማለት በጣም እንቅስቃሴ የበዛው ነው። ከብዙ ከስተመር ጋር ኢንተራክት ማድረግ ነው እና 1 አመት በጣም ለእኔ በጣም ረጅም ጊዜ ነበረ። ስለዚህ ግን ያችን 1 አመት እኔ በጣም ፕላን እያደረኩ በወጣ ምን ማድረግ እችላለሁ፣
በውስጥ የነበረ ፓሽን ነበረ ይሄ ኬክ መስራት ስለነበረ እሱን ወደ ቢዝነስ ቀይረዋለሁ። ወጥቼ ካፌ ከፍታለሁ ብዬ አሰብኩኝ። በቃ አንድ አመት በቃ ቢሮ 1 አመት ነው የምሰራው ብዬ ነው እንትን ያልኩት። ልክ 1 አመት ሲሞላኝ ነው ሬዚግኔሽን አስገብቼ የወጣሁት እንጂ እንደ አንድ ይሄ እንደ ተርኒንግ ፖይንት የምትይው አንድ አጋጣሚ ምለው የለኝም። እዛው ሆነሽ ነው የተማርሽው የኬኩን ስራ? ቬኬሽን ላይ ነበር የተማርኩት። ስለዚህ ወዲያው ወደ ስራ ለመቀየር አልቸገረኝም። ሻሊ ሰላምዬ አንቺስ? እኔም አጋጣሚ ሆኖ ሳይሆን ፕላን አድርጌበት ነው ሪዛይን ሳደርግ ከአየር መንገድ። ምንድነው ድሮ ልጅ ሆኜም ምን መሆን ትፈልጊያለሽ ሲባል ሆስተስ ዲዛይነር ላለሁኝ እግዚአብሔር ይመስገን ሁለቱንም አቺቭ አድርጌዋለሁኝ። በጣም ስኬች አደርግ ነበር ላይክ ከድሮም ጀምሮ ይሄ ሰው እንደዚህ ቁጭ አድርጌ መሳል፣ ግን ሁሉ ጊዜም ደግሞ ምስላቸው ሴቶች ቆንጆ ልብስ የለበሰች ግን ይሄ ዲዛይነር ልሁን አሁን ብዬ አላቅም። ያው የአየር መንገድ ታውቃላችሁ ታይማችንን፣ እኔም የ2 ልጅ እናት ነኝና ምንም አይነት ጊዜ የለንም። ብቻ ምን አይነት አጋጣሚ ያገኘሁኝ እኔ ደግሞ አሁን ኮቪድን ከሚያመሰግኑ ሰዎች መሀል ነኝ። ኮቪድ መመስገን የለበትም አውቃለሁኝ፣ ግን አጋጣሚው ምንድነው ከዛ በፊት አዲስ አበባ ትሬኒንግ ወሰድኩኝ ስለምወደው ላይክ እንደ ፕሮፌሽን ዲዛይነር ሆኜ እንደ ስራን ለመስራት ሳይሆን ትሬኒንግ ወሰድኩኝና ለራሴ ለጓደኞቼ መስራት ጀመርኩኝ። በጣም ወደው ነገር ስለነበር አስተማሪም የሚያሳየኝን ቶሎ ደግሞ ካቻፕ እናደርጋለን አይደለ? በዛውም ደግሞ መጨመር እንወዳለን። አዲስ ነገር ሁሌም እንፈልጋለን። ስራው የሚያስተማረን ነገር ነው እና ከዛ በኋላ አሜሪካ ሄጄ መማር እድል አገኘሁኝ። በኮቪድ አጋጣሚ ብዙ እረፍቶችን ማግኘት ችዬ ነበር። የዛን ጊዜ የምትበሩ አይመስለኝም ትበሩ ነበር። ብቻ በዛ አጋጣሚ ወጣሁኝ፣ ተማርኩ። አሁን የምወደውን ስራ ስሰራ ቆይቻለሁኝ 13 አመት። ከዚህም በኋላ የምወደውን ስራ እየሰራሁ ከቤተሰቦቼ ጋር ጎን ሆኜ ብዙ ነገር ከዚህ በኋላም ለማድረግ ሀሳብ አለኝና በዛ አጋጣሚ ምንም ቢሮም ምንም ለመስራት አላሰብኩም። ቀጥታ ወስኜ ነው ሪዛይን ያደረኩት። ኦኬ ወይ ደስ ይላል። ሰላምዬ እንግዲህ ያቸው የተለያየ አይነት ሁላችንም አጋጣሚ አለ። ሜሉ አንቺስ? እኔ የተለየ የለኝም። በዚህ ሰዓት ልወስን ሳይሆን ይቀራረባል ከነሱ ሀሳብ ጋር እኔም ልጆቼን ለማሳደግ በሚል ነው። ግን እውነት ነው እውቀቱን የገበየሁት ያኔ አየር መንገድ በነበርኩ ሰዓት ነው። ባለ ሌኦቨሩላ ሲፎራ ወይ ሜካፕ ስቶር አታጡኝም። እኔ ወይ እንደ ሰው ልብስ ምናምን አይደለም ገዛው። እኔም በየሄድኩበት ኤክስፐሪመንት ማድረግ እጄ ሁላ ሜካፕ በሜካፕ ሆኖ ልመጣ እችላለሁ። ሁሉን ነገር እንደምታውቁት የኛ ስራ ተለዋዋጭ ነው፣ ፈጣን ነው። ሁሌ አዳዲስ ትሬንዶች ይመጣሉ፣ አዳዲስ ነገሮች ስለሚመጡ ስፔሻሊ ኤዥያ በምንሄድ ጊዜ በጣም ለፋሽን ቅርብ ናቸው እዛ አይደል? አዳዲስ ነገሮች እና ሄጄ በየሙሉ ራሴን አፕዴት አደረግ ነበረ። በተገኘ አጋጣሚ በተቻለው ደግሞ ትሬኒንግ አንድ ቀን ማስተር ክላሶች ካሉ ኦር ፕራይቬት ክላሶች የሚወሰድባቸው አጋጣሚዎች ካሉ በየሄድኩበት ሀገር ኢሜል ተደራርጌ ያችን አስማች አስ ፖሲብል አንላይን አድርጌ ሄጄ ትሬኒንጎችን ወስድ ነበረ። ምንም ጥያቄ የለውም። መሰረቱን የጣልኩት አየር መንገድ እያለው ነው። ቀጥሎ ደግሞ አቪዬሽን አካዳሚ በምሰራበት ሰዓት ስታፎቹ የነበሩት ሲኒየሮቹ ብዙ ሲኒየሮች አብረውኝ ነበሩ። ከነሱ ብዙ ትሬኒንግ ወስጃለሁ። ዶክተር ነበሩ እና ብዙ ነገሮችን ስቲል ከአየር መንገድ ነው የወሰድኩት። አሁን ለምሰጠው ትሬኒንግ ዓለም አቀፍ ትሬኒንጎችን አዘጋጃለሁ፣ ማስተር ክላሶቹን አይደል? እሱን ኢንስትራክሽናል ትሬኒንጎቹን ማስተር ያደረኩትኝ አቪዬሽን አካዳሚ በመስራቴ ነው። እሱም ትልቅ መሰረት የጣልኩበት ያገኘሁበት እውቀት የገበየሁበት ከዛ ነው። ዞሮ ዞሮ አየር መንገድ ነው የጠቀመኝ ላለሁበት ስራ ማለት ነው። በስማም ስንቱን የሰጠን አያችሁ አይደል? 3 ሙያ። እሺ ደግሞ እንቀጥል። አንቺ ስራሁዬ? እኔ በምበርበት ወቅት አንዳንዴ አናውቀውም አይደል? ውስጣችንን ሳላቀው ሃንድሜድ ሱቆች ነበር፣ የእጅ ስራ የሚሰሩበት ሱቅ ነው የሚሄደው እና ዴሲናን የምትሏን ሱቅ ሳልከፍት በፊት ዴሲና ማለት የልጆቼ ስም ዴቦራ ሲሞኔ ናዲያ ይባላል። ናዲያ አልተወለደችም። ዴሲ ጊፍት ሾፕ የሚል ነበር ድሮ ሆስተስ እያለሁ እና ሙሉ ቀይ የእጅ ስራዎች ናቸው። ፎጣ ነበረኝ፣ ብርጭቆ አመጣለሁ፣ ግን ሃንድሜድ ነው ማመጣው። በቃ አላውቀውም፣ ግን ውስጥ ለካ ወድ ነበር። ሁለተኛ ልጄን ስወልድ ሙሉ ቤቴን በአገር ባህል ነው ማስውበው፣ ግን አውቄው አይደለም፣ ውስጥ ያለ ማለት ነው። ሳገባ
ካሪቢያን ታስታውሱ ከሆነ የአገር ባህልም አላቸው። ፒያሳ ያሉት የአገር ባህል ነው መገዛው መጋረጃ ምናምን ሁሉን። ከዛ የሆነ ሰዓት ላይ ስራ ግራውንድ ሆንኩኝ። በሬ ልጄም 3ኛዋም ተወለደች። ግራውንድ ሆንኩኝ። እቃ አጣሁ። ይሄ ቤቴን ቶሎ ቶሎ መቀያየር ወዳለሁ፣ እኔ ቤት ማስዋብ ወዳለሁ እና አጣሁ እቃ ይሄ የእጅ። ከዛ በቃ እየገባ መጣ ውስጤ። እንዴ ለምን ይሄ ነገር መስራት ለምን አይቻልም? እያወጣው የድሮ ቀይን ሳወጣው መሸመን ይችላል። ስለ ሽመና እኔ ቀሰም መወርወሪያ ምንም አውቀው ነገር የለም። ሃንድ ሜድነቱ ነው የምወደው እና ያ ምንድነው አየር መንገድ በሰጠኝ በመሄድበት ሀገር በሙሉ አይኔን ከፈተልኝ፣ መክሊቴን አወጣልኝ ልበል። እና አሁን የእጅ ሙያ እኔ ስከፍት መጀመሪያ ቤትን ማስዋብ ነበር አላማዬ። ለምን በጣም መቀያየር ማሳመር ስለምወድ የእጅ ስራ በጣም ስለምወድ እሱም ብዬ ነበር የጀመርኩት። ቀስቀስ እያልኩኝ ወደ አልባሳት ሄድኩኝ። አልባሳትም ሳረግ አሁን እንደዚህ አጣፍቶ መልበስ አየር መንገድ ነው ያስተማረኝ። እንደዚህ ሳቃቸው አልመጣም እዚህ ላይ ቆመን መንገደኛ ፊት ቆመን ስንቀበል ሲወድቅ ሱፐርቫይዘር መታ ስታነሳ እኛ ስናነሳ ከዛ ተክነን በደንብ በቃ በጣም ብዙ ነገር ነው ያስተማረን። እና አሁንም መተው ሱቅ ራሁዬ እስኪ አበሻ ልብስ አልብሽን እንደ ሆስተሶቹ ነው የሚሉ ከስተመሮቼ እስቲ እንደ ሆስተሶቹ ይሉኛል። እና ብዙ ሙያዬን እንዳወጣ ያደረገኝ አይኔ እንዲከፍት ያደረገልኝ ውስጤ ማንነቴን ያወጣልኝ አየር መንገድ ነው። ትክክል እንጂ ይሄ ነው ብዬ ከሌ እንደዚህ ያደረገኝ ሳይሆን ራሱ በምበርበት በሚሄድበት ሀገር አይኔን የከፈተልኝ ይሄን ስራዬን እንዳወጣ ያደረገልኝ ራሱ አየር መንገዱ ነው ለኔ። ትልቅ አባባል እኮ ነው ራሱ። እኔ አሁን ነጠላ አጣጣፍ ነው አይደል የሚባለው? በጣም እኮ እቸገራለሁኝ፣ ግን መቼስ ከበፊቱ ከማናውቀው እንደምንም እያደረግን እናመጣዋለንና እኔም ስለ እውነት ነጠላዋን በስነስርዓት አጣፍታ አበሻ ልብሷን ለብሳ ሴት ሳይ በቃ ድንግጥ ብዬ ነው ማያትና ደስ ይላል አይደለም? ስሙ ራሱ እንደ ሆስተሶች ወይ በጣም ይሄ በቃ ትልቅ ነገር ነገርሽኝ። ከዛሬ ጀምሮ ስለብስ እንደዛ ነው የሚሉት። እስቲ እንደ ሆስተሶች አሉሽ፣ እንደ ሆስተሶች ወይ እንዴት ደስ ይላል! በጣም ደስ ይላል። ወይ በጣም ቆንጆ። እሺ ሜሪዬ አንቺስ? እኔ ደግሞ ያው ያለኝ ወደ ስራዬን ለማቆም ከመወሰኔ በፊት የሆነ ህይወቴ ላይ በቃ ራሴን በምን መልኩ ነው የምለውጠው ብዬ ሞመንት የተፈጠረልኝ ጊዜ ነበረ በራሴ ሰዓት። እና ያንን ሞመንት ያገኘሁት ኦፍኮርስ አየር መንገድ በመስራቴ ነው። ለኔቸሮች ኤክስፖዝ መሆን፣ በየሀገሩ ትራቭል ሳደርግ ሞር በጣም ካልቸራል ሪስፔክት ማድረግ፣ ያላቸውን ሪሶርስ እንዴት እንደሚይዙ ምናምን ሳይ በጣም ለእኔ ደግሞ ጥያቄ ፈጥሮብኝ ነበር። ኢትዮጵያስ እንዴት ነች? እኛ በጣም ብዙ ኢንዲጂነስ የሆኑ እጽዋቶች አሉን እና እነሱን እጽዋቶች እንጠቀምባቸዋለን አንጠቀምባቸውም የሚሉት ነገሮች ጥያቄ ፈጥሮብኝ ነበረ። ከዛው ደግሞ ሁለተኛው ደግሞ ምክንያት ምንድን ነበረ? ጤናማ ህይወት መኖር፣ ጤናማ ኤንቫይሮንመንት መፍጠር የሚሉት ነገሮች ጥያቄ በጣም ፈጠረብኝ እና እረፍት አጣ ውስጤ። እና ምን ማድረግ አለብኝ ብዬ ሳስብ አንደኛ ከራሴ ነው መጀመሪያ ያለብኝ እና ያንን ያደረኩት ምንድነው በትክክል የምግብ አመጋገቤን ማስተካከል፣ ሬጉላር የሆነ አመጋገቦች መመገብ፣ ሁለተኛ ደግሞ መልካም እንቅልፍ መተኛት፣ ከምንጠቀምባቸው ኮስሜቲክሶች ማየት፣ ኔቸር ምንድን ነው እኛ ደግሞ ምንድን ነው የምንጠቀመው አገንስት ከዛ ጋር እየሄድን ነው የሚሉት ነገሮች ከጤናን በተመለከተ ኮንሰርን እያደረገኝ መጣና በዛ ምክንያት ወደ ያው ስራዬን ማቆም እንዳለብኝ እና በደንብ ግን ዲስከቨር አድርጌ በደንብ ወስኝበት ምንድነው መስራት ያለብኝ ብዬ ሳስብ ደግሞ ያው የተፈጥሮ መዋቢያዎችን ኢትዮጵያ ውስጥ በሚገኙ ያው ስራዬን ሳቆም ስለማልበር ኢትዮጵያ ውስጥ ደግሞ ያለውን አክሰስ ምንድነው የሚለውን ነገር ማሰብ ጀመርኩኝ እና እኔት የሚባለው ስም የዛኔ ተወለደ ማለት ነው። እና እኔት ኤርዝ ማለት ኤርዝ ያው መሬት ሁሉ በቃ አክብረናት ልንኖር የሚገባ ነገር ነው። ምክንያቱም በቃ ነፍሳችን ከዛ ከመሬት ጋር የተያያዘች ነች። መሬትን የድሮ ሰዎች ገበሬዎች በጣም ያከብሯታል እና አንደኛ ኤርዝ የገባበት ለዛ። እኔት ማለት ግን ስለጠየቅሽኝ በጉራግኛ ባምቡ ማለት ነው። ባምቡ ቀርከሃ ማለት ነው እና ኢንዲጂነስ ያልኩሽ እዛ ቦታ ላይ ስለሚገኝ በጣም ደቡብ ውስጥ አለ ኦፍኮርስ አገ ውስጥ ምናምንም አለ እና ያቺ ሎካል ኔም ነች። እኔም ደግሞ እንደ ሜን ኢንግሪዲየንት ስለምጠቀመው ፕሮዳክቴ ላይ ያው በደንብ ስለዛም ዲስከቨር ስላደረግኩኝ ነው። ረጅም ስራው ነበረው ግን
ስፔሲፊካሊ ኮስሜቲክስ ወይ መዋቢያ የምትባለው ነገር ሳበችኝ እና ኢንተርናሽናሊ ደግሞ ይታወቃል አክቲቬትድ ቻርኮል ተብሎ በሚሰራ እና ያ ነገርን በደንብ እያጠናው መጣሁ ነው። ወዲያው ነው ትሬኒንጉን መውሰድ አለብኝ ብዬ ወሰድኩኝ። ከዛው ስራውን ማቆም ለኔ ቀላል ነበረ። ራሴ ላይ አፕላይ አድርጌው እንትን እያልኩኝ መጣሁ። ከዛው ለምን ወደ ለእህቶቼ ለምን ይሄን ፕሮዳክት አላቀርብም ብዬ ማሰብ ጀመርኩኝ። ቀላል ነበር ለእኔ ምክንያቱም በደንብ ፓሽኔት ስለሆነ የምሰራው የጀመርኩት ነገር ስለነበረ ማለት ነው። በዛ ምክንያት እኔ ላይ ሲያቆምኩት ግን እንዳልኩሽ በቃ መጀመሪያ ላይ እንደገለጽኩትም ኢንተርናሽናል ኤክስፖዠር ነው የፈጠረልኝ። ያው ዞር ብዬ ማየውም የነበረው ነገሮች ለዛሬው ማንነቴ አብቅቶኝ በጣም ደስ ይላል። ውድ የዘመናዊ ሾው ተከታታዮቻችን በሙሉ እንግዲህ ዛሬ እንደዚህ በተለያየ ሙያ እህቶቼን፣ ጓደኞቼን፣ የድሮ የስራ ባልደረቦቼን ይዤላችሁ መጥቻለሁ። በሚገርማችሁ ሁኔታ ሁላችንም ያለነው በተለያየ ሙያ ነው አይደለ? ግን አንዳችን በአንዳችን ኔትወርክ ፈጥረን ሰው እንዲያቅልኝ እኔ የምፈልገው ነገር ምን መሰላችሁ? እኛ እህቶች መተባበር አለብን ብዬም የማስበው ነገር ስለሆነ ነው። እኔ የሆነ ስራ ስሰራ የሆነ ደንበኛ ሲመጣ ጭንቅላቴ ላይ አንድ ሰው መምጣት አለበት። ሜሉ ጋር መሄድ አለበት፣ ራሁ ጋር መሄድ አለበት፣ ሰላም ጋር መሄድ አለበት፣ ሀኒ ጋር መሄድ አለበት፣ ሜርሻ ጋር ብዬ ማሰብ አለብኝ። ኔትወርኪንግ በጣም አስፈላጊ ነው። እኛ እህቶች መረዳዳት አለብን ብዬ አስባለሁ። ብዙ ቦታ ላይ እዚህ ዘመናዊ ሾው ላይ እናነሳዋለን። አንድ ዘመናዊ ሴት የምትባል መገለጫዋ በጣም ብዙ ነው። እሺ ብዙ ሰው አንድ ዘመናዊ ሴት ናት ተብሎ ሲታሰብ ቁመናዋን፣ መልኳን ብቻ ነው የሚያስበው። ግን ባህሪያት ውስጥ ያሉ ባህሪያት ቀናነትን በጣም ያስፈልጋል እና አየር መንገድ እኔ ይሄ ፖዚቲቭ ኤነርጂን ሰጥቶናል ብዬም አስባለሁኝ። ለምንድን ነው ይሄን የምላችሁ? የሆነ ነገር ስንሰማ ቆይተናል ከተገናኘንም፣ ግን እከሌ እኮ አለች ተብለን እንደዋወላለን አይደል? ለምን እከሌ ጋር አትሄድም? ለምን እከሌ እንደዚህ እኮ እየሰራች ነው ምናምን የሚባል ይሄ ኔትወርኪንግ መፍጠር አለብን ብዬ አስባለሁ። ከተማ ውስጥ ይሄ በኔትወርኪንግ የሚሰሩ ስራዎች ብዙ ናቸው አይደለ? እኛ እህቶች ደግሞ አንዳችንን ለማንቃት በርቺ እህቴ ጎበዝ፣ ያንቺ ስራ እኮ መልካም ነው እንደዚህ ለመባባል እንደዚህ አይነት ግሩፒንግ እየተፈጠረ እኔ አሁን ዛሬ አለቃችሁም ቃል አስገብቻችሁ ነው የሚሄደው። ምክንያቱም በጣም ብዙ እህቶች ይጠብቁናል አይደለ? እኛን ሮል ሞዴል አድርገው እንዴት እዚህ ቦታ ላይ ደረሳችሁ? አሁን እዚህ ቦታ ላይ ስለ እውነት የጋበዝኳችሁ ዝም ብዬ አይደለም። እኔ ብላችሁ የምታወሩበት ማንነት ስለገነባችሁ ነው። እኔ እኮ ብላችሁ የምታወሩት ስራ ስላላችሁ ነው እዚህ ቦታ ላይ የጠራኋችሁ እና ለሌላው ደግሞ ለተመልካቾቼ ሮል ሞዴል ትሆናላችሁ። ሁሉም ሰው ከተነሳ ከሰራ ትልቅ ቦታ ላይ መድረስ እንደሚችል እና እናንተ ደግሞ ከራሳችን አልፈን ለሌላ እህቶቻችን ምንድን ነው የምንሰራው አይደለ? ራሳችን ብቻ ይዘን መቀመጥ የለብንም እና ሁላችንም በተለያየ መድረክ በወርም ሊሆን ይችላል፣ በሁለት ወርም ሊሆን ይችላል፣ እንደው ቤታቸው ቁጭ አሉ እህቶች። ብርም ይዞ የተቀመጠ ሰው እኮ አለ። ቤቱ ስራ አጥቶ ብቻ የተቀመጠ ሳይሆን ብርም ይዞ የሚሰራው ያጣ ሰው አለ። ትዝ ይላችሁ እንደሆነ ድሮ ፍላይት ላይ ቁጭ ብለን እንትን ስሪ እንትን ሀገር እኮ እንትን አለ ይዘሽ ነይ እንባባል ነበር አይደለ? ስለ እውነት ሁሉም ሰው እዛ ሀገር ላይ የነበረውን ነገር ይዛችሁ እንድትመጡ ነበር የሚፈልገው። ያ ፖዚቲቭ ነገር በጣም ነበረው እና በዚህ አጋጣሚ ቃል እንድትገቡልኝ። እኔ ጋር በጣም ብዙ እህቶች አሉ ዘመናዊ መሆን የሚፈልጉ ዘመናዊነትን መማር የሚፈልጉ እህቶች አሉና በዚህ አጋጣሚ እንደው ቃል ገብታችሁልኝ በሁለት ወርም በሶስት ወርም በተመቻቸን ሰዓት አንድ የሆነች ግሩፕ እንፈጥርና አንድ የሆነች ማህበር እንፈጥርና እህቶቻችንን ብናበረታ መሰረት መሆን ለሰው በጣም ነው ደስ የሚለው። ለምሳሌ አንድ ትንሽ ኤግዛምፕል ሜሉ ለምሳሌ ሜካፕ ላይ ነው አይደለ ያለሽው? እንደው ምንም አይደለም 2-3 እህቶችን ማንቃት ብትቺ። አንዳንድ እህቶች ብር ሳይኖራቸው መውጫተው ግን ያ ነገር ፓሽኑ ኖሯቸው መውጣት የሚፈልጉ ሊኖሩ ይችላሉ እና የተወሰነ ስልጠና ብንሰጣቸው እኔም በሙያዬ ሰላምዬም ሀኒዬም መሪሻም ራሁም እንደዚሁ አይደለም መስጠት የምንችላቸው ነገሮች አሉ ብዬ አስባለሁኝ። እኛ እንደተሰጠን ለሰው መስጠት አለብን ብዬ አስባለሁ። ያለንን ነገር ብቻ ለራሳችን ይዘን መቀመጡ ዘመናዊ ሴት አያስብለንም ብዬ አስባለሁኝ አይደለም? እንደው እዚህ ላይ ስለ ዘመናዊ ሴት እንግዲህ ዘመናዊ ሾው ላይ አይደል የመጣችሁት? ሀኒዬ ቆንጆ ዘመናዊ ኬክ የሚል ኬክ ይዛለን መታለች። እንደነገረቻችሁ የጾም ኬክ ቆርሰን ሴሌብሬት እናደርጋለን። ለዘመናዊ ሾው ተከታታዮች እስቲ ዘመናዊ ሾው
ይሄ ዘመናዊነት ላንቺ ምንድን ነው ሜሪዬ? ዘመናዊ ሴት የምታያት ሴት እርግጠኛ ነኝ እዚህ ያላችሁ በሙሉ ዘመናዊ ሴት ናችሁ። ለዛም ነው የመጣችሁት። እኔ እዚህ ሾው ላይ የተለያዩ ዘመናዊ ሴቶችን እጋብዛለሁ። ግን ለምንድን ነው ከራሴ ከእህቶቼ እማልጀምረው ብዬ ነው እናንተን የጋበዝኳችሁ። የኔ ዘመናዊዎች፣ የኔ ውቦች፣ የኔ ቅኖች ምን ልበላችሁ፣ አንድ ስልክ ነው ደውዬ አውቃለሁ የስራ ቢዚነታችሁን ምንም ሳታቅማሙ ለሰው የሚጠቅም ከሆነ እንመጣለን ብላችሁ ስለመጣችሁ በቅድሚያ እጅግ አድርጌ ላመሰግናችሁ እወዳለሁ። ይሄ ነው ዘመናዊነትና እንግዲህ እዚህ ላይ አንደኛ ዘመናዊ ሴት ምንድናት ለእናንተ፣ ሁለተኛ ደግሞ ቃል እንድትገቡልኝ አያይዛችሁ እዚሁ ነው ካሜራ ፊት እንዳትንቀሳቀሱ አድርጌ መለቃችሁና ሜሪዬ ካንቺ ልጀምር። ለአንቺ አንድ ዘመናዊ ሴት ምን አይነት ሴት ናት? እሺ በጣም ጥሩ ጥያቄ ነው እና ይህንን ልመልስልሽ የምፈልገው በሁለት መልኩ ነው። ብዙ ጊዜ የተለመደው ዘመናዊ ሴት ማለት ሁሌ በቃ አለባበሷ የውጭውን አካል ብቻ የሚገልጽ ነው እና እኔ ደግሞ የራሴ ደግሞ አስተያየት ምንድን ነው፣ ዘመናዊ ሴት ማለት አንድ ሴት ራሷን ከውስጥ ወደ ውጭ መኖር የምትችል ራሷን የምታውቅ ከእንደገና ደግሞ ይሄ ኢሞሽናል ኢንቴሊጀንሷን ይሄ ሳይንቲፊክ ነገሮች ላይ ራሷን ኢንቮልቭ የምታደርግ ኢሞሽናል ኢንቴሊጀንሷን ማዳበር የምትችል በስፒሪቹዋሊ መንፈሳዊ ህይወቷ ላይ ደግሞ ጠንካራ የሆነች ጤናዋን የምትጠብቅ እና ኦፍኮርስ የመጀመሪያው ደግሞ ቅድም ሜንሽን ያደረግኩት ኤቭሪዴይ ደግሞ ፕሬዘንተብል ራሷን ፕሬዘንተብል አድርጋ የምታቀርብ ሴት ለእኔ ዘመናዊ ናት። እና በዚህ አጋጣሚ ደግሞ ኦፍኮርስ ቅድም ያልሽው በጣም ትክክለኛ ነገር ነው። ኔትወርክ ማድረግ፣ ሌሎችን ማብቃት፣ ቅድም ብዬዋለሁ ኢምፓወር ማድረግ ሴቶችን ያው እርስ በርስ መደጋገፍ ስላለብን እኔም በሙያዬ በማውቀው ዛሬ ፕሮሚስ ልገባልሽ እፈልጋለሁ። ኤኒ ታይም አቬለብል ነኝ። ያክብርልኝ። በጣም ደስ ይላል አይደለ? ደስ ይላልሽ። ራሁዬ ዘመናዊ ሴት ማለት ውጫዊ ሳይሆን ውስጣዊ ነው ዘመናዊነት። ከምንም በላይ ዘመናዊ ሴት በጣም አዳማጭ መሆን አለባት። አዳማጭ ሴት ሁል ጊዜ ሴት በሴትነቷ መፍትሄ ፈጣሪ አይደለች፣ ግን ካዳመጠች ነው መፍትሄ የምትፈጥረው። እና ለእኔ ዘመናዊ ሴት ረጋ ያለች፣ ብዙ ማታወራ፣ ብዙ የምታዳምጥ፣ ነጥቧን የምታወራ ዘመናዊ ሴት ናት። እና ነገርን ሁሉ ደግሞ በቀና መንገድ የምትሄድ ሴት ሁሌ ዘመናዊ ሴት ናት። ውጫዊው ማንም ሊያምር ይችላል፣ ውስጣዊው ግን ብዙ አይነት አለ ዘመናዊ የሚያስብለን እና ያ ነው። ከዛ ውስጡ ካማረ ሰላማዊ ሰው ከሆንን ውስጣችን ሁሉንም በመልካም መንገድ ከተቀበል ነው ዘመናዊ ያደርገናል። ስለዚህ ዘመናዊነት ለኔ ከውስጥ ይመጣል፣ ከማዳመጥ ከመርዳት፣ ልጆቻችን አሁን ብዙ ያወራሉ አይደለ? ብዙ ሲያወሩ ብዙ ስናዳምጣቸው እነሱንም ዘመናዊ እናረጋቸዋለን። መቼ ማውራት እንዳለባቸው፣ መቼ ማዳመጥ እንዳለባቸው እነሱንም ዘመናዊ እናረጋቸዋለን ልጆቻችንን። ስለዚህ ዘመናዊ ሴት ብዙ የምታዳምጥ ሴት ለኔ ዘመናዊ ሴት ናት። ከዛ ያው አለባበሷ ይቀጥላል፣ አነጋገሯ ይቀጥላል። ያው ውጫዊው ቀላል ነው፣ ውስጣዊው ከባድ ነው። ውስጥ ማንነት መገንባት በጣም ከባድ ነገር ነው። ከባድ ነው እንዳለችው መርሻዬ ኢሞሽናል መሆን እንሆናለን እኮ ግን አዳማጭ ከሆንሽ ለመያዝ እኔ አሁን ብዙም አዳምጣለሁ፣ ግን አለኝ የሆነ ሰዓት ላይ ልስት እችላለሁ። ያን ሰዓት ራስሽን መቻል ራስሽን መቆጣጠር እሱ ቀላል አይደለም እንጂ ውጫዊው እንዳለችው መርሻዬ ዝንጥ ብለሽ አሉ ዝንጥ ብለው ምናምን ልክ ለምንት ሲያወሩ የምደነግጭበት ጊዜ አለ እና ምሳሌ እንድትሆኚ ብዙ ከማውራት ብዙ ማዳመጥ ይባላል። ስለዚህ ያ ዘመናዊነት ነው እና በዚህ አጋጣሚ እንግዲህ በዴሲና በኩል ደግሞ ትሬኒንግ መስጠት ያለብኝ ነገር ካለ በፈለጉት ሰዓት ዝግጁ ነኝ። ተመልካቾቻችን የኔ ዘመናዊዎች እየሰማችሁ ነው አይደለ? እናንተ ብቻ በቃ ዘመናዊ ሾው መከታተል ነው። ይኸውላ እንግዲህ ትሬኒንግ ይጠብቃችኋል። ከትሬኒንጉ በላይ ደግሞ ኔትወርኪንግ፣ አይዞሽ መባባሉ ራሱ እኔ በጣም ትልቅ ነገር ይመስለኛል እና እግዚአብሔር ያክብርልኝ። ሜሉዬ አንቺስ ዘመናዊ ሴት ለአንቺ ምን አይነት ሴት ናት? ዘመናዊነት መስከን ነው ለኔ፣ መረጋጋት ነው፣ የውስጥ መብሰል ነው።
በሳይንሱም በሃይማኖቱም የሚጠበቅብንም ማወቅ ነው። ምን ቦታ እንዴት መሆን እንዳለብን ማወቅ ነው። እንደተባለው ነው የውጭ አለባበስ በምንም ይስተካከላል፣ ግን የሚሄድበትን ቦታ መመጠን አለብኝ። ለቅሶ ቦታ ሲሄድ እንዴት ነው መሆን ያለብኝ? ቤተክርስቲያን ሲሄድ እንዴት መልበስ ነው ያለብኝ? እንዴት ነው መነጋገር ያለብኝ? አሁንም ልመለስና ግሩሚንግ ስንማር ካስታወሳችሁ ቴብል ማነር እንማራለን አይደል? ቴብል ማነር ላይ የሆነ ግድፈት ቢኖር ምግባችን ላይ ጮክ ብሎ መናገር አይጠበቅብንም። አንድ ቆሻሻ ባገኝ ሁሉም ሰው በስራው ሰው የሚያከብር ሰው ነው። ሌላ ዘመናዊነት ለኔ ማለት ነው። እዛ ጋ ያ ሰው አገልግሎት ሊሰጥ ነው የቆመው አይደል? ክፉ ተናጋሪ መሆን የለብንም አይደል? ምግቡ ላይ እክል ካለው ያንን ሰው ጠርተን በአግባቡ ጄስቸር አለው አይደል? ሁሉ ነገር ቆሻሻ ማገኘው ጸጉር ማገኘው ናፕኪን አለን አፕሮች አድርገን ያ ሰው የሚቀይረው ምግብ ይቀይርልናል አይደል? እዛ ጋ ነው ስክነት የምለው እኔ፣ መረጋጋት። ከዛ ደግሞ በራስ መተማመን። ይህን ሁሉ ያሟላች አንድ ሴት ለእኔ ዘመናዊ ሴት ናት ብዬ አስባለሁ። ጥሩ ቃል ግቢ። አዎ ቅርታ እሱን ላልፍ ነበር። ያው እንደሚታወቀው ሃውስ ኦፍ ሜሉ የተለያዩ ኢንተርናሽናል ትሬኒንጎችን ኢንተርናሽናሊ ሰርቲፋይድ የሚያደርግ ይቅርታ ቋንቋውን መጠቀም ስላለብኝ ነው። በሀገራችን የመጀመሪያ የሆነውን ከዓለም አቀፍ ደረጃ ስታንዳርዱን የጠበቀ ትሬኒንጎች ከውጭ እያመጣው ሰጣለሁ እና በደስታ ፊክሲንግ ኢች አዘር ክራውን ይባላል አይደል? ሴት ለሴት መደጋገፍ ግድ ነው አይደል? በምችለው እግዚአብሔር አቅሙንና ጉልበቱን በሰጠኝ ልክ እህቶቼን ለመርዳት በአንቺ ፊት ቃል እገባለሁ በምችለው። ዛሬ ተንበሸበሽን በሴቶች ቀን ደስ አይለም? እንደዚህ አይነት በቃ ይሄን ለመፍጠር ነው እኔ ብዙ ጊዜ ምሮጠው የነበረው። ስለ እውነት ለመናገር አሁን ይሄ ሾም ሲመሰረት ማለት ነው ብዙ ዘመናዊዎችን ለመፍጠር ከዛ ግን ባሻገር ኔትወርኪንግ ለመፍጠር ነው። በቃ ብዙ እህቶች ተጎድቶ የተቀመጡ እንዳልኳችሁ ስላሉ እችን ነገር ለመፍጠር ነው። እጅግ አድርጌ አመሰግናለሁ። ሰላምዬ፣ ለአንቺ ዘመናዊ ሴት ምን አይነት ሴት ናት? ዘመናዊ ሴት ለኔ ውስጣዊ ማንነቷ በጣም ጥሩ የሆነ የሚያምር ኮንፊደንስ ያለ የምትናገረውና ተግባሯ አንድ ላይ የሚሄድ የምትለውን ነገር ሆና የምትገኝ ብዙ ከውስጣዊ ማንነት ጋር እንዳሉት ሁሉም ሰው ያለው ነገር ነው። ከውስጣዊ ማንነት ጋር ነው ዘመናዊነት ለኔ የሚገለጸው። ፋሽን ዲዛይነር ነኝ፣ ዘመናዊ ልብስ ነው የምሰራው። የሆነ ሰው ቆንጆ ነገር ስለለበሰ ብቻ ዘመናዊ ነው ልንል አንችልም። ሪቾን ብለዋለች። ላይክ ደመነት የሆነ ሰው ሲናገር ይባስ ማክበርም የምንችለው ወይንም ደግሞ ልንደነግጥም የምንችልበት አጋጣሚዎች ይፈጠራሉ እና ዘመናዊነት በልብስ ብቻ ላይክ ትልልቅ የዲዛይነር ልብስ ስለለበስን ቆንጆ ነገር ስላደረግን ሳይሆን ስንነጋገር እርስ በርሳችን ያለን ኮሚኒኬሽን እኔ አሁን ከእናንተ ጋር ብቻ ሳወራ ሳይሆን ከዚህ ጋር ዞር ብዬ ሜቢ መታጠቢያ ቤት ልሄድ እችላለሁ እና እዛ ጋር ካሉ ሰዎች እስከ እንዴት ነው ኮሚኒኬት የማደርገው? እንዴት ነው አፕሮች የማደርጋቸው? እንዴት ነው እዛች ጋር ያለችውን ልጅ ፓምፐር ማደርጋት ባለችኝ ነገር እና ዘመናዊነት ለኔ እሱ ነው። ሪቾዬ እኔ በጣም ደስ ይለኛል። እንደዚህ አይነት መቼለትም ብይሻለሁ በደስታ ሰርቲፋይድ ኢንተርናሽናል ሰርቲፋይድ ፋሽን ዲዛይነር ነኝ። በእውቀቴ ባለችኝ ነገር ለማስተማርም ለመርዳትም ሬዲ ነኝ። እኔ ያክብርልኝ ሰላምዬ። አንቺው? እሺ ራይልዬ፣ ያው ዘመናዊ ሴት ምንላት ውጫዊም ውስጣዊም ነው ተገልጿል። ይሄ ግን ስለ ውጫዊው ላይ አንድ አባባል አለ። ያማረንን ሳይሆን ያማረብንን እንልበስ የሚባል አለ እና ሰው በጣም ውድ ልብስ ስለለበሰ አንድ ሴት ስለለበሰች ዘመናዊ አያስብላትም። አፒራንሷን ብቻ እንኳን አይተን ብንል ማለት ነው። ወደ ውስጣዊ እንትን ስንል ደግሞ ለእኔ ትልቁን ቦታ የምሰጠው ለራሷ ሰልፍ ሪስፔክት ያለ ራሷን የምታከብር ሴት በጣም ዘመናዊ ናት እላለሁ። ራስን ማክበር እንግዲህ ከብዙ ነገር ማገናኘት እንችላለን። ባውንደሪ ገደብ ያላት ሴት እስከምን ድረስ መሄድ አለብኝ ብላ የራሷን ባውንደሪ የምታስከብር የሌሎችንም ደግሞ ባውንደሪ የምታከብር ሴት ዘመናዊ ሴት ናት ብዬ አስባለሁኝ። በተጨማሪ ደግሞ ሰዎችን በእኩል አይን ማየት የምትችል ሴት፣ ከታች ያሉትን ሰዎች አንስታ ማውጣት የምትችል ሴት ዘመናዊ ሴት ናት። ለራሷ ብቻ ማትኖር ለእህቶቿ ለሌሎችም ሰዎች መትረፍ የምትችል ሴት ዘመናዊ ሴት ናት ብዬ አስባለሁኝ። ያው ሌላው ሁሉም ስለተባለ ነው ይሄኛውን
ልጨምር የፈለግኩት። ሌላው ባነሳ ነው ነጥብ ደግሞ በማንኛውም ራይልዬ በስፕሪንክልስ ኬክ ላይ በሚሰጡ አገልግሎቶች የኬትሪንግ አገልግሎት በተጨማሪ ደግሞ እነዚህ ከስተም ሜድ ኬኮች ለበርዝዴይ ለተለያዩ ኦኬዥን እንሰራለን። እዛ ላይ ማንኛውም ሴት ኢንተረስት ፍላጎት ያላት ከሆነች እኔ ጋር መታ በነፃ ከፈለገች እስከ ፐርሰናል ትሬኒንግ ወይም ደግሞ ገብታ የተወሰነ አይቼ እወጣለሁ ልምዴን ማሳደግ ፈልጋለሁ ለምትልም እድሉን ለመስጠት በዚሁ አጋጣሚ ቃል መግባት ፈልጋለሁኝ። ደስታ ነው ይሄ የሚሰማኝ። እሺ ውድ የዘመናዊ ሾው ተከታታዮቻችን በሙሉ እንግዲህ ዛሬ እንደምታያቸው የቀድሞ የስራ ባልደረቦቼ የኢትዮጵያ አየር መንገድ የበረራ አስተናጋጆች የነበሩ አሁን በራሳቸው ስራ ላይ የሚገኙ ጓደኞቼ እንግዲህ በእናንተው ፊት ቃል ገብተዋል። ይሄ ነው ዘመናዊነት፣ ከራስ አልፎ ለሰው መሆን መትረፍ እንዳላችሁት ዘመናዊነትን ግን የገለጻችሁበት መንገድ እንዴት ደስ እንደሚል። ስለ እውነት ግን ዘመናዊ ሴት እች ብቻ አይደለችም አይደል? ገና ብዙ ነው የምንለው፣ በብዙ ሲዝን መስራት የምንችለው ነገር ነው። እንዳላችሁት ብዙ ሰው ዘመናዊ ሴት ከላይ ብቻ ነው የሚመስለው፣ ግን አይደለም። የውስጥ ማንነት ነው ቅድሚያ የሚሰጠው እና ከዚህ አልፈን እንግዲህ ከጀርባችን ላይ ያለው ነገር ነው በጣም ካውንት የሚያደርገው የሚቆጥረው። አሁን በባዶ አደረኳችሁ። ሀኒ ያመጣችልንን የስፕሪንክልስ ኬክን እየበላን ኩኪሳችን እየበላን ቡናችንን እየጠጣን ይሄ ክሩ ግን በአንድ ሲዝን ብቻ ያልቃል ብዬ በፍጹም በእውነት ነው የምላችሁ። እኔ ራሴ አፌን ከፍቼ እንደ አዲስ ነው ማዳምጣችሁ። በጣም ነው ደስ የሚለው። ክብረቱን ሁሉ ይስጥልኝ። አሁንም እንዳልኳችሁ ገና ብዙ መስጠት የምትችሉ ብዙ አቅም ያላችሁ እህቶቼ እንደሆናችሁ አይቻለሁኝ። እስቲ ካልሰለቻችሁ በሁለተኛ ሲዝን ብናቀርበውና ሁለተኛ ሲዝን ላይ ደግሞ ማውራት የምንችላቸው እንደ አንዳንድ ጥያቄዎች ብጠይቃችሁ ፈቃደኛ እንደሆናችሁ ከፊታችሁ ስለታየኝ አልደከማችሁብኝም አይደል? እግዚአብሔር ያክብርልን። ቡናችን እየጠጣን ኬካችን እየቆረስን የሚቀጥለውን ውይይት እንወያያለን። መልካም የሴቶች በዓል በድጋሚ እላችኋለሁ። እዚህ ጋር በኋላ እንዳንረሳው ሴት ልጆች ያላችሁ እንዴት አድርጋችሁ እያሳደጋችሁ እንደሆነ እኔ ተመኘሁ ሁላ። አሁን የወንድ ልጆች እናት የሆንን እንግዲህ ምን እናድርገው አይደለ? ግን ማን እኔ ብቻ ነው የመሰለኝ እዚህ ጋር ወንድ። ሰላምዬም ወንድ ናት፣ ሴት ናት። አንቺ ሁለቱም አለሽ፣ ሀኒዬም ሁለቱም አላት። እንግዲህ ሰላምና እኔ በሌላውና እንዴት እንዳካካስኩት እኔ እነግርሻለሁኝ። እሺ፣ ስለዚህ እናካክሰዋለን። ውድ የዘመናዊ ሾው ተከታታዮች ይህንን ዩቲዩብ ቻናል ሰብስክራይብ ብታደርጉ ተጠቃሚዎች ትሆናላችሁ። ብዙ እህቶችን ብዙ ዘመናዊዎችን የምናፈራበት ነው። እናንተንም እንግዲህ ክብረት ይስጥልን። መልካም የሴቶች ቀን ማርች 8 እንግዲህ እያከበርን ነው። እናንተም አብራችሁ እንግዲህ እንደምታከብሩ እንዲህ ድምቅ ብለናል፣ እንደዚህ ተውበናል እና እናንተም ደግሞ የሚቀጥለው ዓመት ብዙ እንግዳ ደግሞ ሰብስበን የድሮ የስራ ባልደረቦቻችን ደግሞ ያላመጣናቸው አቤት ስንት ናቸው፣ ብዙ ስራ ላይ ያሉ የተለያየ ኔትወርክ ፈጥረን ዛሬ እኛን አይተው የሚመጡ በጣም ብዙ እንደሚሆኑ አልጠራጠርም። ስለዚህ የሚቀጥለው እንግዲህ ውይይታችን ሀኒዬ ኬኳን ትቆርስልንና እንግዲህ እንቀጥላለን። እጅግ አድርጌ አመሰግናለሁ። ውድ የዘመናዊ ሾው ተከታታዮቻችን በሙሉ ይህንን የዘመናዊ ሾው ሰብስክራይብ በማድረግ ተጠቃሚዎች ትሆናላችሁና አሁኑኑ ሰብስክራይብ አድርጉ። ውድ የዘመናዊ ሾው ተከታታዮቻችን ዛሬ ቡራዩ የሚገኘው ኩሪፍቱ ሪዞርት እንደዚህ ድምቅ አድርጎ ማርች 8ን እያከበረልን ይገኛል። በቅድሚያ ኩሪፍቱ ሪዞርትን በጣም አድርጌ ላመሰግን እወዳለሁኝ። ከጓደኞቼ ጋር ሆኜ እንግዲህ ይሄንን ኬክ ለመቁረስ እንግዲህ ተዘጋጅታችኋል አይደለም? እሺ፣ እቺ ኬክ ኩሪፍቱ ያዘጋጀልን ነው። በጣም አድርጌ አመሰግናለሁ። እችኛዋ ደግሞ ባለሙያዋ እንግዲህ ሀኒዬ በማርች 8 ስምና ዘመናዊ ሾው ብላ አዘጋጅታልናለች። ይሄ ሁላ የምታዩት ኬክ አቤት ሀኒ በስማ ምንድን ነው ያደረግሽው? ማርች 8 ብላ ጽፋበታለች። ምን ያላረገችው አለ? ለሌላም መቼስ እንደዚህ ትሰሪያለሻል። በቃ ከዚህ በኋላ ድግሶች ሲኖሩን ሀኒን ስፕሪንክል ካፌ ስፕሪንክል ኬክ መታ ድግሳችንን እንደዚህ እንደምታሳምርልን እንግዲህ ቃል ገብታልናለች። ኩሪፍቱ ሪዞርት ደግሞ ይሄን የመሰለ ኬክ አዘጋጅቶልናል። መላው የኩሪፍቱ ሪዞርት እንግዲህ ዛሬ ለተባበራችሁን የዚህ ኩሪፍቱ
ሪዞርት ሰራተኞች በሙሉ እጅግ አድርገን ምስጋናችንን ልናቀርብ እንወዳለን። እንዲሁም እዚህ ለምትሰሩ ሴት እህቶቻችን በሙሉ እንኳን አደረሳችሁ ማለት እንፈልጋለን። እንኳን ለሴቶች ቀን አደረሳችሁ። እችን ኬክ በሉ። ርቧችኋል አይደል? አዎ፣ እስቲ እንቁረሳል። Thank you. እችን እንቁረሳት። ይሄኛው ደግሞ ኩሪፍቱ ያዘጋጀልን ነው። እናመሰግናለን በጣም። ሁላችሁንም በድጋሚ እንኳን ለሴቶች ቀን አደረሳችሁ አደረሰን። እንግዲህ እኛ ሴቶች ለብዙ ነገር ምሳሌ የምንሆነንና ውይይታችንን ኬካችንን እየበላን እንቀጥላለን። በጣም አድርጌ አመሰግናችኋለሁ። ሁሉም ሰው ጓጉቶ የሚያየው ሾው ነው። እንግዲህ የቀረን ሀሳቦች ጠቅለል አድርገን በሚቀጥለው ሲዝን እንግዲህ እናቀርባለን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የገባችሁትን ቃል እንግዲህ እንደምትፈጽሙ አልጠራጠርም። ብዙ ዘመናዊ እህቶቻችንን እናፈራለን። ኔክስት ሲዝን ላይ ብዙ ስለምናወራ የዘመናዊ ሾው ተከታታዮች በሙሉ ሰብስክራይብ አድርጋችሁ አብራችሁ እንደምትቆዩ አልጠራጠርም። እኛን የመሰል ዘመናዊዎችን ለማፍራት ነው ጥረታችን። ብዙ ዘመናዊዎች ደግሞ እያያችሁን እንደሆነ አልጠራጠርም። ኔክስት ታይም የሚቀጥለው ጊዜ እንግዲህ እነዚህን ቆነጃጅት ወዛዝርት ዘመናዊ ሴቶች ብዙ ነገር ስለማስተነትናቸው አብራችሁን ሁኑ። ዘመናዊ ሾው